ራስን ብዙ ጊዜ ወንጌላዊ ነኝ እያልክ ስትጠራ በአደባባይ ሰምተንካልና ከየትኛው ቤተክርስቲያን ይህንን ሹመት እንደተቀበልክ የትኛው ቤተክርስቲያን የትኛው ፓስተር የትኛው ሽማግሌ ይህንን ስልጣን እንደሰጡ በየትኛው ቀን እንደሰጡ እንድትነግረን በታላቅ ትህትና እንጠይቀሃለን። አየሽ የውሸት ሹመት ስለሆነ ለራሱ ሰጥቶ እያገለገለ ያለው እያገለገለ ሳይሆን እየተደባደበ ያለው የተደባደበን ብቻ ሳይሆን እየተሳደበ ያለው አሁንም የውሸት ሹመት ለሰዎች መስጠት ኖርማል ነው። ለሱ ማድረጉ ቻሌንጅ እኮ ሰጥቻቸው ነበር። የአንድ ወር የጽሞና ጊዜ ይኸው ማነው ዮናስ ሙሉነ ቻሌንጁን ቢቀበል የጽሞና ጊዜ ኑር፣ ራስህን ተመልከት፣ እስቲ ላይቭ መግባት አቆም አልኩት። እኔ ላይቭ መግባት አቆምና እስቲ ዝም ብለህ ክርስትና ከገባ ኑር አልኩት። ግን ያው የተቀበለውን ክርስትና አይደለም። አንድ ቪዲዮ ላሳያችሁ። በጣም እሱ ላይ እሱ አይደውልም፣ ሜሴንጀር ነው ሲጮህ ሰምተናል አይደል? ሜሴንጀር አዎ፣ በትክክል ደግሞ አሁን ይዘጋብናል ልስል እሷ ሳልላት ነው ያስወረደ እንደሚዘጋብን ሁላ አውቄያለሁ። እንደሚዘጋጋብን ማለት ምትል ሄሉ አንድ ቁጥር እየጻፈችልህ የሚገርም ነው ይሄ ነገር። ግን እኔ አንተ ትዝ ያልከኝ ስለ ወንጌላዊ ነው ሲሉ የነበረውን እኔ እኮ ያለሽ እግዚአብሔር ነው የነገረኝ። ሰው ተስማማ አልተስማማ አቡነ ወንጌላዊ ነው ባለ በሳምንቱ አሮጋንት ብሎ ሰደበኝ እና አስብ። ይሄ ሰውዬ እውነት እኮ ጌታ ተናግሮት ነው ብለን እናስብ። በእርግጥ ጌታ የተናገረው ሰው እንደዚህ በየቅያሱ ሀሳብ አይቀየርም። ጌታ ተናግሮት እንደሆነ ጌታ ተናግሮኛል ብሎ የተናገረው ንግግር ሶሻል ሚዲያ ላይ መዘዋወር ሳያቆም ሳምንት ባልሞላ ሰዓት ፈጥኖ ወጥቶ አሮጋንት ነው ልቡ ክፉ ነው ምናምን ደግሞ አለመልሱ እና ኧረ ጌታ ባለፈው ወንጌላዊ ብለዋል፣ ዛሬ ደግሞ ምንድነው ልቡ ክፉ የምትለው ብዬ ታዝቤ አለፍኩኝ የዛን ጊዜ። አይ በቃ እንግዲህ ብሩኩም ትንሽ ካስወጥፍ ካለ መባል አይቀርም። ችግሩ እኮ አሁን ብሩኬም በሆነ ሀሳብ ልክ እንደ አቡና በጣም አራዳ ነው ይጠየሳል ቀስ ብሎ ግን አይ ፍጥጥ ብሎ ፊት ለፊት አይመጣማ። ብሩኬ አራዳ ነው። ምን ሆነሽ ነው? አቤላ እኮ ለእውነት ስግጥ ነው። ለእውነት ይሰግጣል። አቤል ፍምስ ነው እንጂ ነው ስግጡ መጀመሪያም ነበር። ፍምሱ ነው አይደል? ስግጡ ነበር። ለእውነት ስግጥ ነው ብሮ። ግን ብሩኬ ግን አትቀየሳለች። አሁን ባይመቻቹ ራሱ ቀያሷን በሯን ገርበብ አድርጋ ትወጣለች። ግን አሁን እንደተናገርከው በሳምንት ሳይሞላ አንተን ከዚህ ወንድም ተለዩ ብሎ አዋጅ እንዳወጀብህ እናስታውሳለን። እና አንዳንዴ ሰዎች ቆም ብለን ማስታወስ አለብን። በሆነ ሰዓት ላይ በጣም አቤል የወንጌል አርበኛ ነው የወንጌል ጀግና ነው ብሎ ከሾመ በኋላ ከሳምንትና ከ15 ቀን በኋላ እንግዲህ ተለይቻለሁ ተለዩ ይሄ ወንበዴ ነው ሌባ ነው ብሎ ሌላ ስም ቀይሮ የሰጠ ሰው ነውና ምንድነው አሁን በሰማነው ቪዲዮ ላይ እሱን ተይው፣ የኔን ተይው። በሰማነው ቪዲዮ ላይ እኛ ቤተክርስቲያን መሬት ላይ ቤተክርስቲያን የለውም እንጂ ብሩክ ቤተክርስቲያን ኖሮት አገልግሎ ህዝብ የሚመግበው ህዝብ ኖሮ ያው ፓስተር ማለት መጋቢ ማለት ነው በአማርኛው የሚመግበው ህዝብ ኖሮት ቢመግብ ከዛ ቤተክርስቲያን ኦርዴንድ ብታደርገው ደስ ይለናል። ምንም ይሄ አሁን ፐርሰናል አሁን ስለተባለ ቀንታችሁ ነው ምናምን የሚሉ ሰዎች ቀንተን አይደለም። ማንንም ሰው ፓስተር ብላ ቤተክርስቲያን ከጠራችው ፓስተር ብለን እንጠራለን። ይሄ መንገድ ላይ ስም የለጠፈ ነብይ ነኝ፣ ሐዋርያ ነኝ፣ አፖስትል ነኝ፣ ቢሾፕ ነኝ የሚል መንገድ ራሱ ሱቁን ከፍቶ ለራሱ ስም የለጠፈ ሰው አንቀበል። ኢቭን ለራሳቸው ሱቅ ከፍተው ስም የለጠፉ ሰዎችን ማንቀበል ሰዎች አሁን ቲክቶክ የሚባል የኔትወርክ አርበኛ የሞባይል ጀብደኞች ወጥተው ቤተክርስቲያን ባትቀበልህም እኛ ፓስተር አድርገናል ብለው መሾም አይችሉም። እና ከጊዜ ወደ ጊዜ የቤተክርስቲያን ስልጣን የቤተክርስቲያን አቅም እየተመታ ወደ ግለሰቦች እጅ እየወደቀ ነው የፕሮቴስታንት አቅሙ። ምክንያቱም አብዛኛውን የቤተክርስቲያን ሰዎች እዚህ ሶሻል ሚዲያ ያለው ነገር ምንም ነገር የሚፈጥር አይመስላቸውም እና ዝምታን ከማብዛታቸው የተነሳ አቅሙ
ስልጣኑ ፍርዱ ከነሱ እየወጣ ወደ ግለሰቦች እጅ እየገባ እዩ ጩፋ የተባለው ግለሰብ በጊዜ ሳይቃጠል በቅጠል ይላሉ አበው ሲተርቱ፣ ሳይቃጠል በቅጠል ይላሉ አበው ሲተርቱ እና በጊዜ መግለጫ ስላልተሰጠበት የአቋም መግለጫ ስላላወጡበት አቅሙን አጠናክሮ የሚዘርፈውን ዘርፎ ከገዛ ራሳቸው ላይ ከየትም አይደለም። የእዩ ጩፋ ምዕመን 98% በላይ የቃለ ሕይወት የቀሩት 2% ደግሞ ከተለያየ ቦታ የተሰበሰቡ ናቸው። ምዕመናኑ አብዛኛውን ከቃለ ሕይወት ቤተክርስቲያን ነው። ከቃለ ሕይወት ቤተክርስቲያን ምዕመን የተሰበሰበው ህዝቡ የተዘረፈው ከቃለ ሕይወት ቤተክርስቲያን ነው። ይህች ቃለ ሕይወት ግን ህዝቧን መዝረፍ እንደጀመረ መጀመሪያ ላይ እኛም በምንጮህበት ሰዓት ላይ ወጣ እዩ ጩፋ የሚባል ነቢይ ነኝ ብሎ ራሱን የሚጠራ ግለሰብ ሐሰተኛ ነው፣ ልምምዱ መጽሐፍ ቅዱስ አይደለም፣ የእኛን ቤተክርስቲያን ስርዓት የተከተለ አይደለም፣ እዚህ ሰው አገልግሎትና አዳራሽ ምዕመኑ እንዳይሄድ ብላ መግለጫ ብታወጣ ኖሮ አሁን ያለውን አቅም አያገኝም ነበር። ስለዚህ ቤተክርስቲያን አርፍዳ መግለጫ ሰጠች። ደቡብ አፍሪካ ላይ እሱ ገንዘብ የሚያትምበት የገንዘብ ዘረፋ እዩ ጩፋ፣ ዮናታን አክሊሉ፣ ይሄ ታምራት ታረቀኝ፣ ጃፒ የፈለካቸውን ሰዎች ጥራ፣ የነፍሳት መዳን አሳስቧቸው አውሮፕላን ሊሳፈሩ አይችሉም። ትኬት ቆርጠው ጊዜያቸውን ሰውተው ነፍሳት ለማዳን ሸክም ኖሯቸው እንዴት ተኩላ በጎችን እያደነ የሚበላ ተኩላ የሰዎች መዳን አስጨንቆት አውሮፕላን ተሳፍረው አሜሪካ፣ አውሮፓ፣ ደቡብ አፍሪካ ይመጣላል። ጭራሽ ነፍሳት አሳስቧቸው አይደለም አውሮፓም አሜሪካ የሚሄዱት እነዚህ ግለሰቦች ምን ፈልገው ነው? ይሄዳሉ፣ ያገለግላሉ፣ ወይም አገለገልን የሚሉትን ትሪክ ይሰራሉ። ከዛ በምላሹ ገንዘብ ነው የሚያመጡት። ትዝ ይለኛል ሄኖክ ጄፒኤስ የተባለ ሰውዬ መጥቶ ደቡብ አፍሪካ ሄዶ ባገለገለ ጊዜ 22 ሚሊዮን ብር ይዤ መጣዋል። ፉክክር ሁሉ አላቸው። በነገራችን ላይ አገልጋይ ካገልጋይ 22 ሚሊዮን ብር ሰርቶ ነው የመጣው። የኢትዮጵያ ብር 22 ሚሊዮን ብር ሄኖክ ጂፒኤስ የመጀመሪያው ጉዞ ላይ ማለት ነው። ቀጥሎ የሄደው ዮናታን አክሊሉ የተባለው ሐሰተኛ አገልጋይ ነው። ዮናታን አክሊሉ ደግሞ ሄዶ ሄኖክ ጂፒኤስ 22 ሚሊዮን ብር ነው ያመጣው፣ እኔ 28 ሚሊዮን ብር ነው ያመጣሁት ብሎ በ6 ሚሊዮን ብር ጂፒኤስን በልጦት እንደመጣ ተናግሯል። እንግዲህ እዩ ጩፋ ደግሞ ከዛ በኋላ ሄዷል። እሱ ደግሞ የሆነ ያክል ሚሊዮን ብር ሄዶ አምጥቷል። አለቅ። ስለዚህ ሸክማቸው ነፍሳት ማዳን፣ ሰዎችን ከጨለማ ወደሚደነቅ ብርሃን መጥራት፣ ቅዱሳንን ማጽናናት ሳይሆን ገንዘባቸውን ታርጌት አድርጎ መዝረፍና መመዝበር ነው። አለቅ። ታዲያ እዩ ጩፋ አሁን ተመልሶ ደቡብ አፍሪካ ሄዷል። እየተመላለሰ ደቡብ አፍሪካ ሄዶ ወንጌል የሚያገለግለው ነፍሳት ለማዳን። በጣም ቀልደኞች ናችሁ እዚህ ውስጥ ያላችሁ ሰዎች፣ ትቀልዳላችሁ። ቀልዳችሁ አያስቅም እንጂ ትቀልዳላችሁ። ገንዘብ ነው ትኩረቱ። የትኩረቱ አቅጣጫ ሚሽኑ ገንዘብ ነው። ከዛ ይሄንን ፕሮግራም ደግሞ የሚያደርገው ደቡብ አፍሪካ ውስጥ በጣም ትልቅ የሆነች በቃለ ሕይወት ቤተክርስቲያን ስር ያለች የቃለ ሕይወት ቤተክርስቲያን አጥቢያ ቤተክርስቲያን አለች እና ያቺ አጥቢያ ቤተክርስቲያን ውስጥ ፕሮግራም እንደሚያደርግ የሶሻል ሚዲያ መገናኛ ብዙሃን ላይ ለጠፈ። ይሄው ግለሰብ ማለት ነው ለጠፈ እና ሲለጥፍ ቤተክርስቲያኑ ተመለከተችና እኛ የቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የዚህ ሰውን አገልግሎት በደቡብ አፍሪካ ባለችው የቃለ ሕይወት አጥቢያ ላይ እንዳያገለግል አግደነዋል ብለው መግለጫ ሰጡ። ታዲያ ዘግይተው ነበር መግለጫውን ሲሰጡ፣ ያረፈዱ ነበሩ። ሆሊውድ ፊልም ላይ ትዝ ይላቸዋል። ይሄ ተቃራኒ ሌባ፣ በተለምዶ ሌባ የምንለው ካራክተር አክተሯን ወይ አክተሩን አስጨንቆ ቤቱ ተቃጥሎ አገር ምድሩ ተረብሾ ሲያልቅ የሆሊውድ ፊልም ላይ ያሉ ፖሊሶች ይመጣሉ። ወይ ያሉ ቤቱ ተቃጥሏል፣ ኦልሬዲ ሰውየው ወድቋል፣ ኦልሬዲ የሚደማው ደምቷል፣ የሚቆስለው ቆስሏል። የሆሊውድ ፊልም አይታችኋል ማታዩ ጻድቃን፣ ሞባይል ኖሯችሁ የሆሊውድ ፊልም አይታችሁ ማታውቁ ጻድቃን ሰማዕታት እዚህ ውስጥ ካላችሁ አይም ሶሪ፣ እኔ ፊልም ያለው። ስለዚህ ፊልሞቹ ላይ የምታዩት እንደዚህ አይነት ካራክተር። የሆሊውድ ፖሊስ በጊዜው ደርሶ አያውቅም። ቤት ከነደደ ከጨሰ ሰው ከቆሰለ ከሞተ በኋላ ነው ሁሉ የሚመጣው እና
የኛ አብያተ ክርስቲያናት ሰዎች እንደ ሆሊውድ ፊልም ፖሊሶች ናቸው። ህዝብ ከተዘረፈ በኋላ ነፍሳት ከጠፉ በኋላ ገንዘብ ሰዎች ከሞቱ በኋላ መድኃኒት ጥለው ብዙ ሰዎች ህይወታቸውን ካጡ በኋላ የብዙ ሰዎች ትዳር በእነዚህ ሰዎች የሐሰት ትንቢትና አገልግሎት ከፈረሰ በኋላ ሰዎች ቤታቸውን ሽጠው ኢየሱስ ይመጣል ብለው ተራራ ላይ ከቆሙ በኋላ ምናምን ነው አብያተ ክርስቲያናት መግለጫ የሚሰጡት። እና ያረፈደ መግለጫ ሰጠች ቃለ ሕይወት ቤተክርስቲያን። ከዛ በፊት ግን ይህንን መግለጫ መስጠት ትችል ነበር ቤተክርስቲያኑ። ከዛስ እሷ አርፍዳለች። እዩ ጩፋ ብዙ ሰው በስሩ አስገብቷል። እንደ እውነተኛ የእግዚአብሔር ሰው የሚቀበለው ሰው ቁጥር ጨምረዋል። ሐሰተኛ ቢሆንም ቅሉ ማለት ነው። ብዙ አቅም አደራጅቷል። ብዙ ሰዎች ሲስተም ውስጥ አስገብቷል። የዘረፋ ሲስተሙን አዘምኖታል። የሌብነት አቅሙን ጨምሮታል። ስለዚህ መግለጫ ሲሰጡ የገዛ የቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ያለው ቃለ ሕይወት ቤተክርስቲያን ያሉ መሪዎች ዋና ጽሕፈት ቤት ያሉ መሪዎችን አንሰማም ብለው እግዱን እንዳልሰሙ ሆነው እዩ ጩፋ አገለገለ ማለት ነው። ይሰማል ወይ? ቃለ ሕይወት ቤተክርስቲያን ኢትዮጵያ ውስጥ በጣም በትልቅ ደረጃ ወንጌል ያገለገለች ትልቅ ቤተክርስቲያን ቃሌዎቿ ቤተክርስቲያኗንም መሪዎቿንም አከብራለሁ። እንደ ቀለመወርቅ አተንፍሱ ዳር ያዙ ምናምን በበትር በወንጌል በትር አደቃቸዋለሁ ምናምን አልልም። አከብራለሁ በጣም ግን አረፈዳችሁ። ለውሳኔ ዘገያችሁ። ህዝባችሁን ለማስጠንቀቅ ከበላተኛው ለማትረፍ በጣም ብዙ ጊዜ አቃጠላችሁ። ስለዚህ አሁን እናንተን ከሚሰማው ሰው አቅም ያልተናነሰ አቅም እዩ ጩፋ ገንብቷል። እናንተን የማያዳምጥ የእዩ ጩፋ መንፈሳዊ ልጅ እንደሆነ የሚያስብ መንፈሳዊ አባት የሌላቸው ቤተክርስቲያናቸውን የማይታዘዙ በጣም ብዙ ህዝብ በቅሏል። ወፍ ዘራሽ ህዝብ በቅሏል። እዚህም እዛም እናንተን ሳይሆን እዩ ጩፋን የሚሰማ እዩ ጩፋን የሚከተል ማለት ነው። ልክ እንደዛው ሰሞኑን ቀለመወርቅ አይተንፍሱ በገዛ ስልጣኑ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን ዳርያዢ በወንጌል በትር አደቅሻለሁ ስርዓት ትይዛላችሁ ምናምን እያለ ትምህርታቸው ላይ ቤተክርስቲያኗ እንደ ቤተክርስቲያን የቆመችበት መዋቅሯ ላይ ሁሉ ሲዘባበት ሲሳደብ ቤተክርስቲያኗን በማይመጠን ክብር መጠን እንግዲህ እኔ ቀለመወርቅ አይተንፍሱ እነ ሄኖክ ጄፒኤስን ወፍራሙን ጠንቋይ ማለት ነው። ሶሪ ፊዚካሊ ስለገለጽኩት ሶሪ፣ ይቅርታ አድርጉልኝ በዚህ መንገድ ስለገለጽኩት። ማይክ ይዞ ሲንጎራደድ ከፊት ያሉት ሰዎች ካሁን የሸሚዙ ቁልፍ አይናችንን አጠፋ ብለው የሚደነግጡበትን ነብይ ሄኖክ ጂፒኤስ የተባለውን ግለሰብ እንኳን እየተንቀጠቀጠ የሚያናገር እንትና በጣም ነብይ ይፈራል። ሄኖክ ማን ነው? ቀለመወርቅ አይተንፍሱ። ለምን? ከጥንቆላ ጋር የሚቀራረብ አስተሳሰብ ስለሆነ ያለው። እኛን የተናገረ ከተማው ይቃጠላል፣ የእኛን ነገር የነካ ህይወቱ ያልፋል። ያዙ አንቾ ቤቱን ምሩት። እሺ 2 ደቂቃ እመጣለሁ። ጃልሴናና ምሩት ሄሉ ቀጥይ። ሄሉ የለሽም? እኔ ልጄን ትምህርት ቤት እየሸኘው ነው፣ ለዛ ነው። በሉ አቤላ እንዳስረክበ አስረክባለሁ፣ ችግር የለውም። ሄሉ ጃልሴና ፕሊዝ፣ ልጄን ትምህርት ቤት እየሸኘው ነው። እንትን በይ አንቺ ቀጥይ። ያው ሀሳባችን ሁሌ ግልጽ ነው። እዚህ ቲክቶክ ላይ ያለው ነገር መሬት ላይ ያለችውን ቤተክርስቲያን የማይወክል ነገር ሲደረግ ሁሌ እንናገራለን። ካስታወሳችሁ አንድ ወንድማችን እዚህ አሁን የከፈትንበት ሀሳብ ከዛ ጋር ተያያዥ ስለሆነ ነው። አንድ ወንድማችን እዚህ ቲክቶክ ላይ የጌታን ራት በላይቭ ሲያስተላልፍ ሲሰጥ ነበርና ሁሉም ሰው ወጥቶ ተቃውሟል፣ ትክክል እንዳልሆነ እና አንዳንድ እዚህ ቲክቶክ ላይ የሚደረጉ ነገሮች ዛሬ ብሩኬ እንግዲህ እዚሁ የቲክቶክ መጋቢ ሆኖ ተሾሟል። መሬት ላይ ያ ነገር እንዴት ነው? ቤተክርስቲያን ኃላፊነቷ እስከምን ድረስ ነው ብላችሁ ስጠይቁ ብትቀበሉ ባትቀበሉ የራሳችሁ ጉዳይ ብሎ መልስ እስከ መስጠት የደረሰ ነገር ነውና ይሄ ንቀት የትም አያደርስም። ይሄ አለመብሰልና አለማደግን ነው እንጂ የሚያሳየው ትልቅነትን አያሳይም። ቤተክርስቲያንን ስም ሜንሽን እያደረጉ ትልልቅ ቤተክርስቲያንን መሳደብ የራስን ውድቀት ነው የሚያፈጥነው። አለማወቃችንን ነው የሚያሳየን እንጂ ማወቃችንን አይደለም። በዛም በጣም ብዙ አዋቂዎች የተሰበሰቡባት በጣም ለሀገር የተረፈች ትልልቅ መምህሮች ያሉባትን ቤተክርስቲያን ዝቅ አድርጎ
አዋርዶ መሳደብ በራሱ እውነት በጣም ነው የሚያሳዝነውና እንዳላችሁት እዚህ ቲክቶክ ላይ ያለው በቃ ለያዥ ለገናዥ የከበደ ነገር ነው ያለው። አበላ መታሃል ሐሳብን ቀጥ አንድ ስራ ከታች ስራ ቀጥ እና ለያዥ ለገናዥ የከበደ ነገር ነውና እንደው ምን አንዳንድ ሰዎች ለምንድን ነው ሃይ ማትሉት እዚህ ነገር ላይ ብለስ ሰውየው እኮ በነገራችን ላይ አሁን እዚህ ቲክቶክ ላይ የምታያቸው ሰዎች ፓስተርም የላቸውም። በነገራችን ላይ ፓስተሮቻቸው እነሱ ሲሳደቡ ከታች ቁጭ ብለው ታብታብ ያደርጋሉ። ኤርሚያስ ወይም ደግሞ የቀለም ወርቅ አይተንፍሱ ፓስተር እሱ ሲሳደብ ከስር ቁጭ ብሎ ታብታብ ያደርግለታል። ልክ እና አሁን ዮናስ ሙሉና ቤተክርስቲያንን ሉትራንን እንግዲህ የሉትራንን ወይም ደግሞ ሉተርን ስም ጠርቶ እንደዚህ ታረጋለህ ሲል ከስር ቁጭ ብሎ ታብታብ እንደሚያደርግለት ልክ ኤርሚም የሆነ የቤተክርስቲያንን ስም እየጠራ ሰዎችን ሲሳደብ አንዳንድ ነገሮችን ሲያደርግ ፓስተሩ ቁጭ ብሎ ታብታብ ያደርግለታል። ይሄንን ነገር መቃወም የክርስቲያናዊ ባህሪው ነው መሆን ያለበት። ከእውነት ጋር መቆምና ለቤተክርስቲያን መቆም ለኛ ትክክለኛ ነገር ነው ብለን እኔ ትክክል ነው ብዬ ነው ማምነው። ግን ደግሞ አሉ እሱ ወንጌል እየሰራ የሚመስላቸው ወንጌል እንደዚህ አይደለም። ሰዎችን በፍቅር ነው ወንጌል መስራት የምትችሉት። እየሰደባችሁ ያንጓጥጣችሁ ያልሆነ ትምህርት እየሰራችሁባችሁ ሳይሆን በፍቅር አቅርባችሁ ወንጌል ልትሰሩ ትችላላችሁ። አሁን እዚህ ጋር ያለው ነገር ቤተክርስቲያን አትከበር፣ የግለሰቦች አይከበሩ፣ ተቋማት አይከበሩ። እንዲሁ እንዳመጣለን ቲክቶክ ላይ መተን በቃ በስልካችን ከፍተን መሳደብ ሆነ ስራችንና በጣም ነው የሚያሳዝነው። ወዴትስ አቤት እንደሚባል ለማንስ አቤት እንደሚባል ግራ ነው የሚገባው ጋይስ። እና ጋይስ ታፕታፕ እያደረጋችሁ ከታች ኮፒ ሊንክ ያደርጋችሁ አዳምጡ። አንቾ ሂጂበት አቤላ ስላልተመቸኝ ነው ልጄ ነኝ ትምህርት ቤት እንትን እያልኩ ነው። ለዛ ነው። ግን ቅድሙን ሪካርድ ለምን አንሰማውም? አንዴ ክፈችው እስከዛ ኦኬ። ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ ምንም ለወንጌል አገልግሎት ለይቻለሁ ብሎ ሲለኝ መፈናነስ ሶሪ ድምፅ ተደራረበ። በርከት አይደለም ሁላችንም ታያለን ያለው ይህ ብላቴና አሁን እግዚአብሔር የቃል ደጆች ከተከፈቱለት በላይ መለኮታዊ ድምፅን እንዲሰማ ራእይና ህልምን ሁሉ ጭምር እንዲያይ አጋንንቶችን በማስወጣት መናፍስትን በመለየት እግዚአብሔር በኢየሱስ ክርስቶስና ስልጣን እንደ እውነተኛ መጋቢ በአንተ መንግስት ውስጥ የሚያገለግል ታማኝ ሰራተኛ ሆኖ ቀሪ የህይወት ዘመኑ እንዲያገለግልህ መንፈስህን በላዩ ላይ ያኖርበት። አባዬ ጥበብን ሙላው፣ ማስተዋልን ሙላው። ብሩኬ መሬት ላይ የሚመግባቸው ሰዎች አሉ ወይ ነው ጥያቄው። አሁን ፓስተርነት መጋቢነት ነው አይደል? የለውም። እሱን ተይው። ሿሚው ራሱ ወንጌላዊ ኤርሚያስ ነኝ አይደል የሚለው። ወንጌላዊ ብሎ የሾሙ ቤተክርስቲያን የለም። ኤርሚያስ የሚባለውን ግለሰብ ኤርሚያስ ወንጌላዊ አይደል። ኤርሚያስ የትኛውን ቤተክርስቲያን ላይ ማስረጃ ማምጣት ከቻለ ይህን ቅዱልኝ። ራስህ ወንጌላዊ እያልክ የምትጠራው የመታወቂያን ስምህን የምታፍርበት አቶ ቀለመወርቅ አይተንፍሱ ቢሆንልህ ደስ ባለ በምትጠራበት ኤርሚያስ ተናገር እውነቱን ብለህ ባወጣከው በውሸት ስምህ ኤርሚያስ የተባልከው ግለሰብ። ስለዚህ እኛ ብሩክ አይሾም አይደለም ምለው እንዴ ሳጠኩ ከና
አንድ ግለሰብ ተነስቶ መካነ ኢየሱስ ቤተክርስቲያንን ያብጠለጥል ያማይል እንዴ? ቪዲዮ ካለሽ ክፈችልኝ እስቲ በመካነ ኢየሱስ የሞለጨበት። ኧረ ሞልቷል። እኔ መካነ ኢየሱስ ቤተክርስቲያን አሁን ይሄን ሰውዬ ዝም ብላችሁታል አይደል? ነገና ከነገ ወዲያ ሌላ ነገር ነው የሚለጥፍባችሁ። እርስ በርስ ነው የሚሻሻውም ትቀላል። አቤላ ባይ ዘ ወይ ሄሉ እስክትከፍተው ድረስ ኤርሚያስ ቸርች ነው ወንጌላዊ እንዳረገችው ባለፈ ጠይቄ ነበር። ቆይ አንድ እኔ ከፍተዋል። ቀጥይ ሀንች። የኤርሚያስ የትኛውም ቸርች ወንጌላዊ አድርጋ እንዳልተሾመ እንትን ነው። እኔ የሆነ ሰው ነግሮኝ የዛሬ 3 ዓመት የሱ ጠበቃ ነበርኩና እስኪ ጠይቂው ያለኝ ማለት ነው። የትኛዋ ቸርች ናት ወንጌላዊ እንትን ያደረግችው ጠይቂው ሲለኝ ያው ለመጠየቅ ፈራውና ባለፈው ስጠይቅ ነበር ቤት ከፍቼ የትኛዋ ቸርች ናት አሴምብል ነበርኩ ይላል አይደለ? እሷ ወንጌላዊ ብላ እንደሾሞችም ማስረጃ የለውም ባይዘውና እስኪ ያምጣ። አሴምብል ኦፍ ጋድ ምእመን ነበረ። ምእመንነት አይናቀም። ጥሩ ምእመን መሆን መታደል ነው። ምእመን ነበረ። ከዛ የተለየ የወንጌላዊነትም የአገልግሎትም ድርሻ አልነበረው ካለው በማስረጃ ቤተክርስቲያኒቷ የሰጠችውን የወንጌላዊነት ሹመት የሚያሳይ ደብዳቤ ምስክር ወረቀት ያምጣ። ስለሌለው ማለት ነው። ቪዲዮን አተሹ ነው ሄላ አገኘዋለሁ። አሁን ችግር የለውም። በነገራችን ላይ ይሄ በምን መሰላችሁ የጠየቅኩትኝ ከነ እኔ ጋር ሄሉሻ ቆይ እኔም ስላልተመቸ ነው ትንሽ ደቂቃ ቀር ስድቡ እንዳለ አለ እኔ ጋር ገብታ ችግር የለውም። ጋብዥ እኛ በሱ እንትን እዚህ ሚዲያ ላይ ያሉት ወገኖች በሱ ስድብ የሚታነጹ አሉ። የእሱን ስድብ እንደ ቡራኬ የሚቀበሉ አሉ። ጋብዣቸው ለነሱ ስድቡ እና ኢዮብ ዘሚካኤልን ታስታውሳላችሁ? ቤተክርስቲያን የሾመቻችሁን ማስረጃ አምጡ ብሎ ሲጠይቅ የስ ባለፈው ስልጣን የሌላችሁ ክህነት የሌላችሁ ድቁና የሌላችሁ ቀሲስ ያልሆናችሁ ሰዎች ከኔ ጋር አትወያዩም ሲል ነበር እና እሱ ግን ምንም በወንጌላውያን አማኞች መካከል ምንም ስልጣን የለውም ከምእመንነት ያለፈ እውነት ሪያሊቲውን እና ምእመን ብቻ ነህ። እኔ ምእመንነትን አልንቅም። ምእመንነት በጣም ጸዴ ነው። በነገር ላይ ጨዋ ሆነ ህዝብን ሳበጠብጥ እውነተኛውን የክርስቶስን ትምህርት ይዘህ ጸጥ ለጥ ብለህ ተገዝተህ ለጌታ ብትኖር እስከ መንግስተ ሰማያት በሩ ለአንተ ነው የተከፈተው። ገባ? ከሚረብሽ ወንጌላዊነት፣ ከሚረብሽ ፓስተርነት፣ ነብይነት፣ ከሚበጠብጥ ሐዋርያ ነኝ ከሚል ዘራፊነት ይሻላል ምእመንነት። በስመ አብ አንቺ ቤት መታኩ ልክፈተው መሰለኝ እኔ ልክፈተው የመካነ ኢየሱስ አሁንም እነሱ ናቸው ሽብልቅ ያስገቡት። እሱ ላይ ማሰርዬ ለወንጌሉ እንቅፋት እያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። እሱ ላይ ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ካልቪኒዝም ኢዝ ሙስሊዝም ነው። ኦኬ እስላሚዝም ነው። ካልቪኒዝም ስኳይቱ እስላሚዝም ነው። ማሻሎም የካልቪንን እንቅስቃሴ ይዞ የሚሰብከውን እሱን ከሰበክሽ እሱን ሀና ሉትራን በቀበስ ኢየሱስ ምስክር። አዎ ሉትራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳ አልኩ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ ብላለች አላለችም? ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉትራውያን እንደዛ ብለው ከሰጡ ይፋረደኝ ቸሩ መድኃኔዓለም አልኩ። አብላ እየጠየቁ ነው። መሰበክ የለበትም እያሉ ነው። ከዚህ በፊትም ተናግሬያለሁ። እኔ አንዳንድ አገልጋዮች ለኦርቶዶክሳውያን ወንጌል መሰበክ የለበትም ብለው የተጨናበሱ
የመካነ ኢየሱስና የሉተራውያን አገልጋዮች ነን ብለው የሚሉ እዚሁ እንትን የሚጨናበሱ አሉ። እንደዛ ብለው ከሆነ አብያተ ክርስቲያናቱን እየጠየቁ ነው። እኔ በውስጥ ጠይቄ አረጋግጬ አዎ ልክ ነው መሰበክ የለባትም ብላ የምትል ከሆነ ዱላዬን ወደ መካነ ኢየሱስ አዞራለሁ። የወንጌሉን በትር ማለት ነው። አንድም መካነ ኢየሱስ ስፍራ ያደርስም ዳር አስይዛለሁ። ኮተታችሁን እዚህ ይዛችሁ እኛ ላይ አምጥታችሁ አጭኑ ማለት ነው። መሰበክ አለበት ለካቶሊክ፣ ለአይሁዳውያን፣ ለኦርቶዶክሳውያን እንደዚሁም አሁን እንደዚህ በእንቅልፍ መንፈስ ለተመታ ሉተራውያንና መካነ ኢየሱሶች ሁሉ ጨምሮ ፔንቴኮስታልም ቢሆን ወንጌል መሰበክ አለበት። ወንጌል ለእንትና አትስበክ ለእንትና ስበክ ብለህ የምትለየው የለም። ወንጌል ለፍጥረት ሁሉ ነው የሚሰበከው። በስራዬ ነው የመጣው ብራዘር፣ ስራዬ ነው ወንጌል ሰባኪነት። በስራዬ ነው የመጣው። ልጅነቴን ዘመኔን የሰጠሁለት ወንጌል ነው፣ የተጠራሁለት ወንጌል ነው። እዋጋችኋለሁ እናንተን ማለት መነሳቱ የሆነ የምስራችሁ ነው አይደል ወንጌል። ስለዚህ ወንጌል ይሄ ከሆነ ይሄንን ያልሰማ የካቶሊክ ቤተክርስቲያን ምዕመን፣ ይሄንን ያልሰማ የወንጌላዊ አብያተ ክርስቲያናት ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን አለ ወይ ነው? አለ የምትሉ ከሆነ ማሰማት ያስፈልጋል፣ ይህንን የምስራች ማለት ነው። ከዚህ የምስራች ባለፈ ግን ስለተጨመሩ የምትሉት ጉዳይ ወይም ኦርቶዶክስ ጨምረዋለች፣ ካቶሊክ ጨምረዋለች ወይም ፕሮቴስታንት ጨምሮታል ቀንሶታል ስለሚባለው ጉዳይ ከሆነ እያወራን ያለ ነው። ወንጌል የምስራችን ወንጌል አይደለም እየነገረን ያለ ማስተካከያ ትምህርት፣ ይሄ ጳውሎስ አሳስባቸዋለሁ የሚለውን ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ከእኔ የሰማችሁትን ያመናችሁበትን የዳናችሁበትን ደግሞ የቆማችሁበትን ወንጌል አሳስባቸዋል ይላል ጳውሎስ። ማሳሰብ የሰማነው ወንጌል ይህን አይደለም ብለን እናሳስባለን እንጂ እንደ አዲስ ኢየሱስ ሞቶልሃል ብለን አይደለም ለሰዎቹ የምንነግራቸው። ስፔሻሊ ብዙ በዓለም ዙሪያ ላይ በጣም ብዙ አሉ። ለምሳሌ አሁን ቀለም ወርቅ አይጠንፍሱ ሲዘረዝር ሙስሊሞችን በቅደም አንደኛ አድርጎ አይዘረዝራቸውም። ለምሳሌ ለሙስሊም ወንጌል እንሰራለን፣ ለፓጋኖች ወንጌል እንሰራለን፣ ለዋቀፈና ወንጌል እንሰራለን፣ ለእንትን ወንጌል እንሰራለን ብሎ ከወንጌሉ ራቅ ላሉት አካላቶች በቅደም ዝርዝር ራሱ አያስቀምጣቸውም። አሁን ለምሳሌ ለሙስሊም ወንጌል መሰራት አለበት ብዬ አምናለሁ። ምክንያቱም ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አያምኑ። ለሙስሊሞች ወንጌል መሰራት አለበት ብዬ አምናለሁ። እሺ ለአንድ ኦርቶዶክስስ እዚህ ውስጥ ባስገባ አሁን 100,000 ኦርቶዶክስ ባስገባ ኢየሱስ ሞቶላቸዋል ወይ ብዬ በጠይቃቸው አልሞተልንም ብለው ይከራከሩኛል። ኢየሱስ ክርስቶስ ስለ ኃጢአት ከሙታን መካከል በሶስተኛ ቀን አልተነሳም ወይ ብያችሁ በጠይቃቸው እንትን ይሉኛል። ከዛ ቀጥሎ ስላሉት ትምህርቶች ከሆነ ባለፈው ዴቭ በጣም አጽንኦት ሰጥቶ ፖለሚክስ ነው የምንሰራው። የኔ ትምህርት ካንተ ትምህርት የበለጠ ለአባቶች ይጠጋል፣ የበለጠ የኔ ትምህርት ካንተ ትምህርት ለሐዋርያቶች ትምህርት ይጠጋል፣ የሐዋርያቶች ትምህርት ነው ብለን እንሞጋገታለን፣ እርስ በርስ እንነጋገራለን፣ ዲቤት እናደርጋለን። አንዳችን ወደ አንዳችን ሰው እንዲመጣ እንጋብዛለን። የኔ ትምህርት የሐዋርያቱ ትምህርት ነው ብለን እንከራከራለን እንጂ አሁን ለኔ ለጴንጤው ኦርቶዶክስ መጥቶ ኢየሱስ ክርስቶስ እኮ በሶስተኛው ቀን ተነስቶልሃል ይለኛል ወይ? በዚህ መንፈስ ነው ዴቭ የተናገረው እንጂ ወንጌል አንስራ ወንጌል መናገር የለብንም አይደለም እያለ ያለው ልጁ ሲጀመር። ስለዚህ አውቃችሁ ሰው ባላለው መንገድ ነገሮችን ጠምዝዛችሁ ከዛ ቡድን ለመሰብሰብ ዝም ብሎ መንጋ አለ የሚከተል ሆ ብሎ የከሌ ደጋፊ ነኝ ብሎ ሆ ብሎ የሚከተል መንጋ አለ። እነሱን ለማስከተል ሰው ያላለውን ነገር ለማስባል መጋጋጥ ትክክል አይደለም። ከዛም ባለፈ ደግሞ ፖለሚክሱን እኮ ጠይቋል። አንተና ማን ነው ዴቭ እኮ ጠይቋል። እኔ እናንተ መካከል ወንጌል አይደለም ግን ፖለሚክስ እንስራ፣ የኔ ነው አንተ ያስከው ነው እኔ ያስኩት ነው ትክክል፣ አንተ ያስከው ነው እኔ ያስኩት ነው ለአባቶች የሚጠጋው፣ አንተ ያስከው ነው እኔ ያስኩት ነው የሐዋርያቶች እምነት የሚለውን ዲቤት እናድርግ ብሎ ዴቭ የተባለው ልጅ ለቀለም ወርቅ ጥያቄ ያቀረበለት፣ ቀለም ወርቅ
ትምህርቱን ከመሞገት ገብቶ ዲቤቱን ተቀብሎ ትምህርቱን ከመሞገት ይልቅ 4 ሰው 3 ሰው የሚሰማክ ይላል። ወንጌል እኮ ለአንድ ሰው ተናግሯል ጌታ ኢየሱስ እኮ ለዛች ሳምራዊት ሴት ቆይ አንዴ ልጨርስ። ለዛች ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ላይ ሐዋርያቱን በሙሉ ዳቦ ከተማ ሄደው ምግብ እንዲገዙ ነግሯቸው እሱ ግን ብቻውን ሆኖ ያችን ሳምራዊቷን ሴት አዋርቷታል። ኢየሱስ እንኳን ለአንድ ሰው ጊዜውን ለመስጠት ለአንድ ሰው ማንነቱን ለማካፈል ተሸክሞ የመጣውን እውነቱን ለመናገር ጊዜ ኖሮት የሚናገር ከሆነ ኢየሱስ ለዛች ሳምራዊ ሴት የተደጋገመ የትዳር ፌለሪቲ ውስጥ ያለች ሰዎች የማይፈልጓት ሰው እንዳያት በጠራራ ፀሐይ ሄዳ የምትቀዳ በጣም ምናቃት የሚመስለን ያችን ሳምራዊ ሴት ኢየሱስ ብቻዋን ጊዜ ሰጥቶ አዋርቷታል። እና ቀነ ቀለም ወርቅ የትኛውን ወንጌል የተቀበሉት 4 ሰው ነው የሚሰማክ ይላሉ። እና 4 ሰው የሚሰማው ሰው ወንጌል ሰብከዋለሁ እያልክ ወንጌል አሰብከውም እንዴ? ዲቤቱን ተቀብለ አዎ ልክ ነህ ዴቭ 4 ሰው የሚሰማው ምንም ክርክር የለኝም። ልክ ነህ እንዳልከው ይሁንልህ። 4 ሰው የሚሰማው ዴቭን ግን 4 ሰው የሚሰማውን ሰውዬ ምን ችግር አለው? ኢየሱስ ለዛች ሳምራዊቷ ሴት ማንነቱን ሼር ሊያደርጋት ብቻዋን አግኝቶ እንዳዋረት ጊዜ እንደሰጣት ዴቭ ለሚባለው ወጣት ጊዜ ሰተክ ብታወራው ማውራት አትችልም። ሰሚዎችክን እነዚህ ዝም ብለው በውር ድንብር የሚከተሉ ደቀ መዛሙርቶችክን ሰብስበ ከመንጫጫት ከመጮ የዘለለ መጽሐፍ ቅዱሳዊ የአባቶችንም ትምህርት ላይ የተመሰረተ እውነትም እውቀትም ስለሌለክ ገብተክ እንደ ዴቭ ያሉ በተጻፈ ሰነድ የሚሞግቱ ልጆችን መሞገት ስለማትችል ስለምትዋረድ መግባት አልቻልክም። እና አሁንም ቀለመወርቅ አይተንፍሱ ከቤተ ክርስቲያን የሚበልጥ አቅም አለኝ እያለ ነው እዚህ ሚዲያ ላይ መካኒስት ወጣ ስለሆነ አንድ ጊዜ ለሄድ ስለሆነ እስኪ እኔ ቅድም ሄሉ የተቆረጠ ቪዲዮ ልካለኝ ኮንቴክስት ስለሹመቱ አልገባኝም ብዬ ዝም ብዬ ያለፍኩትና እውነት ነው ሹመት ነው የሾመው ወይንስ ትንቢት ምናምን እያለ ነው መሆን ይገባሃል ፓስተር ነው መሆን የሚገባህ ነው ወይንስ ሹመት እየሾመው ነው? የምር ፓስተር ነህ ማንም ባይቀበለ እኔ ይቀበላለሁ ፓስተር ነህ እያለ ነው ማለት ፓስተር አድርጌያለሁ አላለም። በእርግጥ ግን ፓስተር ነህ እያለ ነው። ኦኬ አቤል መጨረሻ ላይ እኮ ፓስተር ጠርቶታል ኦልሬዲ። ስለዚህ ፓስተር አድርጎታል። ልክ እንትን ሀሳቡ እኮ አለ። አሁን ፓስተር ነህ ምናምን ሲል ባይቀበሉክም ምናምን ሲል አለው እኮ ሀሳቡ። ግን አሁን እንደ ኦርዲኔሽን ፕሮግራም እንደዚህ አድርጌያለሁ አይደለም ያለው እያልኩ ነው። ግን አሁን መስማት እንችላለን። በአጠቃላይ አንድ ላይ አብረን ደግመን መስማት እንችላለን ቪዲዮ። ያ አይ ኦርዲኔሽን ፕሮሰስ አለው እና ዝም ብሎ ከመሬት ተነስቶ ኳሊቲ አሉ፣ ኢሴንሻል ኳሊቲዎች አሉ፣ ፋንክሽናል ኳሊቲዎች አሉ። ዝም ብሎ ከመሬት ተነስቶ ሰው አይሹም። ኢቨን ፕሮሰስ ራሱ አለው። የሐዋርያት ስራ ላይ እኮ ሹመቶችን ማየት እንችላለን፣ ፕሮሰሶችን ማየት እንችላለን። የሐዋርያት ስራ ምዕራፍ 6 ላይ ኢቨን ዲያቆኖችን እንኳን እንትን ሲሉ በእናንተ ዘንድ ያሉትን 7 ሰዎች በመንፈስ ቅዱስና በጥበብ የተሞሉትን ምረጡ ነው የተባለው። ጉባኤው ነው እንዲመርጥ እንትን የተባለው እንጂ አንድ ግለሰብ ተነስቶ እኔ እንትን ሳስበው ፓስተር ትሆናለህ ሳስበው እንዲህ ትሆናለህ እያለ አይሾምም። መጽሐፍ ቅዱሳዊ ሐሳቡ ያ አይደለም። ከመሬት የቀለመወርቅ አይተንፍሱ መንፈስ ቅዱስ ድምፅና የእግዚአብሔር ድምፅ ስሜቱ ነው በነገራችን ላይ። እና ስሜትህ እግዚአብሔር አይደለም ቀለመወርቅ። የአንተ ስሜት የአንተ ሞቅታ የአንተ ስለሆነ ሰው በጊዜው የተሰማክ ሞቅታ የመንፈስ ቅዱስ ድምፅ አይደለም፣ የስሜትህ ግለት ነው። እኔንም እኮ ስሜቱ ጋል ብሎ ወንጌላዊ ነህ አንተም ቤተክርስቲያን ባትቀበል አብያተ ክርስቲያን ጻድቁ ባይለ አንተ ወንጌላዊ ነህ ብሎ እኮ ኦርዴንድ አድርጎኛል እኮ እኔን ራሱ። ግን ስሜቱ ስለነበረ መንፈስ ቅዱስ ስላልነበረ የተናገረው እግዚአብሔር ስላልሆነ በውስጡ ያስቀመጠው ስሜቱ በረድ ሲልለት ሲቀዘቅዝለት የምር ስሜቱ ላይ ሲመጣ የራሱ ስሜት ላይ ሲመጣ አሮጋንት ነው፣ አውሬ ነው፣ ተንኮለኛ ነው፣ ጥቁር ጉንዳን ነው ብሎኛልና እንደዛ ነው። ስሜትህ እግዚአብሔር አይደለም። እስቲ ጻፉለት ኮሜንት ላይ ወገኖች፣ ስሜትህ እግዚአብሔር አይደለም እና
ይቦልከናል ከጻፍን ይቦልካ ምን ባቄላ ቀረ ቢሉ ፈስቀለለ። እኔ ደንግጫለሁ። እውነት ኦርዲኔሽን ፕሮሰስ ምናምን ከሆነ በጣም ለዛውም እንትን ላይ ማለት ነው እዚህ ቲክቶክ ላይ ነው ሰው የሚሾመው። የሐዋርያት ሥራ ምዕራፍ 13 ላይ እኮ ጳውሎስ ጌታ ኢየሱስ ራሱ ተገልጦ ነው ስሜን የምትሸከም በአሕዛብ ዘንድ በመኳንንት በባለስልጣኖች ፊት በነገስታት ፊት ስሜን የምትሸከም ምርጥ ዕቃዬ ነህ ብሎ ሲመርጠው ቀጥታ በቃ ጌታ ኢየሱስ እንዲህ ብሎኛል እኮ ብሎ ወደ አገልግሎት አልገባም። ይብን ከጌታ ከኢየሱስ እንኳን ተሹሞ ማለት ነው ቀጥታ ከሱ ተሹሞ እንኳን ወደ በረሃ ሄዶ ጾሞ ጸልዮ ተመልሶ 3 ዓመት ቆይቶ ከዛም በኋላ ጴጥሮስ ጋር 15 ቀን ቁጭ ብሎ የተማረውን መርምሮ ከዛ በኋላ ደግሞ 2 ዓመት ቆይቶ ቤተክርስቲያን በጾም በጸሎት ሐዋርያት ባሉ መምህራን ባሉበት ነቢያት ባሉበት አስተማሪዎች ባሉበት በጾም በጸሎት ቤተክርስቲያን መንፈስ ቅዱስ ራሱ ለዩልኝ ብሎ በቤተክርስቲያን በኩል ነው ሰው በራሱ ሰው ሳይሆን ቤተክርስቲያን በዛ በኩል ነው የሚያልፈው ፕሮሰስ አለው። እንዴት ቲክቶክ ላይ ሰው ኦርዴን እንዲደረግ ይችላል? እዚህ በጣም የሚያስፈራ ሁኔታ ነው የሆነ ያለው። ኦርዴንዱ በላይ ግን እኔ የሚያሰጋኝ ምን መሰለ ከኦርዴንዱ በላይ አሁን ኦርዴንድ ሰዎች ራሳቸውን ያደርጋሉ። ከና ሪያሊቲው ላይ ስንመጣ ለምሳሌ ካውንስል አለ። ለካውንስል የሆኑ ግለሰቦችን አስፈርመ የሆነ ሰው ያህል ቁጥር ይዘህ ሄደህ እዚያ ጋር አጥቢያ ያለኝ ብለህ ስም ያልተያዘ ስም አግኝተህ ስምህን ካጸደቅ ፓስተር ነኝ ብለህ መጻፍ ትችላለህ። ከዛ ፓስተር ከሌብ ተብለት ይቀበለዋል። ነብይ ነኝ ማለት ትችላለህ። ሐዋርያ ነኝ ማለት ትችላለህ። ሲምፕል ነው። በእንትን ያን ያህል የሚካበድ አይደለም። በጤነኛ አብያተ ክርስቲያናት ውስጥ የሚገኝ ወንጌላዊነት፣ የሚገኝ ቄስነት፣ የሚገኝ መምህርነት አይደለም። እንደነሱ ከባድ አይደለም። ቀላል ነው። ዝም ብለህ ነው ለራስህ እንትን የምትሰጠው። አሁን ከዛ በላይ ግን እንደ አንድ ተራ ግለሰብ ቤተ ክርስቲያንን ማውገዙ ነው እኔ ከዚህ በላይ የሚያሳስበኝ። ከኦርዴንዱ በላይ ብሩኬን እናሳምነዋለን ፓስተር እንዳልሆነ ችግር የለውም። ከዚህ በላይ የሚያሳስበኝ መካነ ኢየሱስ ቤተክርስቲያን የምታክል ቤተክርስቲያንን በግለሰብ ብቻው ተነስቶ ወንጌል ለመካነ ኢየሱስ ራሱ ይሰበክላታል እንደ ኦርቶዶክስ ነው ቆጥራት እንደ እንትን ቆጥራት ብሎ ቤተክርስቲያንን መመደብ ቤተክርስቲያን ላይ ባለስልጣን መሆን በጣም ከባድ ሁኔታ። እኔ ፓስተር ሰለሞን የሚባል ሰውዬ ቀለመወርቅ አይተንፍሱ ፓስተር ነኝ የሚለው ግለሰብ እሱ ቤተክርስቲያኗን እየመራ ይሁን ቀለመወርቅ እየመራው ይሁን ራሱ በውል ያልተለየ ፓስተር ማለት ፓስተር ሰለሞን የሚባል ሰው ፓስተር ሰለሞን ነው አይደለ? ጃድ ስሙ እኛም በቂቤ እናሸው ነበር ጀርባውን እኛም በእንትን እናሸው ነበር ጀርባውን ብሎ መጥቶ የውሸት ምስክርነት የሰጠ ሰውዬ ማለት ነው። እና ማለት አንድ ፓስተር ቤተክርስቲያኑን በደህና መምራት አለበት። ካለሜ እኮ እንደ ባለስልጣን እኮ ከቲክቶክ ላይ ያልተመቹትን ሰዎች በነገራችን ላይ ያልተመቹትን ሰዎች እየደወለ ያሳግዳል። ለምሳሌ ሲስን ያሳገደው ከቤተክርስቲያን ቀለመወርቅ አይተንፍሱ ደውሉ ከኦርቶዶክሶች ጋር እየተጀናጀነ ነው እናንተ ምን ሆናችሁ ነው ብሎ ማለት ነው። ይህ ሰውዬ እውነት ፓስተር ሰለሞን የሚባለው ሰውዬ መጋቢ ከሆነ መካነ ኢየሱስ ቤተክርስቲያን አመራሮች ለምንድን ነው ለዚህ ሰው ማይደውሉለት? ከቤተክርስቲያን ስልኩን ፈልገው ማለት ቀለመወርቅ መካነ ኢየሱስ በጣም ትልቅ ቤተክርስቲያን ናት። በዚህን ያህል ደረጃ ቀለመወርቅ ወደ ግራ ወደ ጎን ወደ ላይ ወደ ታች የሰፋ አንደበቱን ከፍቶ ውስጡ ያለውን ነገር ሁሉ የሚጸዳዳበት ምክንያት አለ ብዬ አላስብም። እና ከናና ዴቭ ማነው ከናና ሙሌ ፈሩ እና ዳንኤል ይልማ ምን እንዳለ ሰምተሃል? አንተ በዚህ በቲክቶክ ላይ እግዚአብሔር ያስነሳ የቀባህ አለቃ ነህ ብሎታል። አለሽ ቪዲዮ ፈልጌ ላምጣት። ከትላንት ወዲያ እንደዛ ብሎታል።
ትናንት ወዲያ አለ ቪዲዮ ያላችሁ እሱ ማለቅለቅ አገልግሎት የሚመስላቸው ሰዎች አሉ እዚህ ሚዲያ ላይ እና ምንድነው ቤተክርስቲያንን ሌብል ማድረግ፣ ቤተክርስቲያንን ማዋረድ፣ ቤተክርስቲያንን በፈለገው መንገድ መናገር፣ ከዛ እውነት ነው ይላሉ። ትዝ ይላቸዋል የዮሐድን ፎቶ አውጣል ያለ ጊዜ በጣም ብዙ መንጋ ነው የሚላችሁ። ያው መንጋ ማለት ምን ማለት መሰላችሁ? አንደኛ መንጋ የእንስሳ ስም ነው፣ የሰው ስም አይደለም፣ የእንስሳ ስም ነው። እንድታስተውሉ ብዬ መንጋ በቁጥር እጅግ የበዛ የእንስሳ ስብስብ፣ መንጋ ውስጥ የሚሄዱ ልክ አስተሳሰባቸው የጠፋ በራሳቸው ማገናዘብ የማይችሉ በራሳቸው መወሰን የማይችሉ መንጎች አሉ። የጎሽ መንጋ ካያችሁት የመጀመሪያው የሚሄድበትን የሚከተሉት። አዞ ይኑር ዘንዶ ይኑር የሆነ ነገር ይኑር አይመለከታቸውም። በቃ የመጀመሪያው ቀዶ የሚሄድበትን ሁሉም ይከተላሉ። እየተበላን ከሆነ እየተበሉ ይቀጥላሉ። መንጎች ናቸው። የመጀመሪያው ፊት አውራሪ የቀደደውን የሚከተሉት እና ልክ እንደዚህ መንጎች አሉ እዚህ ሶሻል ሚዲያ ላይ። ባለፈው የኦርቶዶክስ ልጅ አለ እንትን ላይ እስልምና ላይ የሚሰራ እሱን ልጅ ፎቶ ለቃለው ምናምን ባለ ጊዜ ቀለም ወርቅ በጣም ብዙ ተቃውሞ አስተናገደ። ብዙ ሰው እንዳንተ አይነት ነዋ ይለኛል። እኔማ ለመንጋነት ራሱ አልመችም። ብቻዬን የራሴን ሀሳብ ወይም ደግሞ የተሰማኝን የምናገረው። እኔ መንጋ ለመሆን በጣም ነው የምከብድ እና የዮሐድን ፎቶ አወጣለሁ ሲል ስህተት እንደሆነ ገብቷቸዋል። ኤርሚያስን የሚካድሙት ሰዎች ኤርሚያስ ልክ እንደ ሐሰተኛው እዩ ጩፋ፣ እንደ እስራኤል ዳንሳ፣ እንደ ዮናታን አክሊሉ፣ እንደ ሌሎቹ ሐሰተኞች ናቸው እንደምንላቸው ህዝብ እንደሚካድማቸው ሐሰተኞች ሁሉ ዮናታን ማን ነው ቀለመወርቅ አይተንፍሱ የሚካድሙት ካዳሚዎች አሉት። የሚካድሙት ካዳሚዎች አሉት እና እነዚህ ካዳሚዎች ምን አድርገውታል? ስህተት እንደሆነ የዮሐድን ፎቶ መለጠፍ ስህተት እንደሆነ ገብቷቸዋል እና ምን አሉ? ኮመንት ላይ ዘመቻ ማድረግ ጀመሩ። ቢሳሳትም ከኤርሚ ስህተት ጎን ነን። አየህ፣ መንጋ ከስህተት ጎንም ይሆናል፣ ከጥፋት ጎንም ይሆናል። እስቲ ክፈችው እና መንጎች ተረጋጉ። እናንተ ኢየሱስን እንድትከተሉ እንጂ እዚህ ሶሻል ሚዲያ ላይ ሞባይሉን ፉል አድርጎ እስኪግል ድረስ የሚያወራ ግለሰብ እንድትከተሉ አልተጠራችሁ። አቡና እንድትከተሉ አልተጠራችሁ። እዚህ አየር ላይ ያሉትን መሬት ላይ ያሉትን የትኞቹንም ሰዎች እንድትከተሉ አልተጠራችሁ። የእግዚአብሔር ልጅ ክርስቶስ ኢየሱስ ደቀ መዛሙርት እንድትሆኑ ነው። ኢየሱስም ለሐዋርያት ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ ያዘዝኳችሁን እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርት ያድርጓቸዋል እንጂ ደቀ መዛሙርቶቻችሁ አድርጓቸዋል አለ። ኢቨን ሐዋርያቱ ራሱ ደቀ መዛሙርት አላፈሩ፣ ደቀ መዛሙርትን ያፈሩለት። ስለዚህ ደቀ መዛሙርት አታፍሩ። የራሳችሁ ተከታይ፣ የራሳችሁ ምልምል፣ የራሳችሁን መልክ ሰው ላይ አትስሩ። የኢየሱስን መልክ ሰዎች ላይ፣ የእግዚአብሔርን መልክ ሰዎች ላይ ስሩ። ይሄ ነው የወንጌል አገልግሎት። አቤላ ስልኩ ቢግልም ችግር የለም እኮ የሚገዛ ሰው አለ። ምንም ችግር የለም ቢግልም ስልኬ ጋር የተበላ ይበላል። ከዛ ምን ይላሉ? አይ ኤርሚ እኮ አላወቀም በድብቅ ነው። ቆይ አይስማ ኤርሚ አለ እንዴ? ቆይ ከዛ እንትን ነው ስንት ሺህ ነው? ከዛ በኋላ ተመካክረው ማለት ነው። እና ችግር የለም ቢግል ይቀየራል ወይ ድራማ አይደለም። ኤርሚ መስደብ ነው በቃ። እውነቴን እኮ ነው የምለው። ፌመስ የምትሆነው ጊፍትም የሚበዛልህ የኤርሚን ፎቶ ወይ ደግሞ ርዕሱን ይዘህ ኤርሚያስ ይዘህ ስትወጣ ቢካም ፌመስ። እንዳንተ ፎቶ ቪዲዮ እየተቆራረጠ የሚዞር ሰው አይኖርም እና ይሄ በደንብ የተለመደ ነው እና እዚህ ላይ መንቃት ያለብን ይመስለኛል ወንድም። ምንድነው የሁል ጊዜ ርዕሳችን የሰዎች መዳን ነው። እኛ በእውነት እኔ በየፊርማታው ኢንቴንሽኑ ቤተክርስቲያኒቷን ዲፌንድ የማድረግ አይደለም። በጣም ቀን የሆኑ ቤተክርስቲያኒቷን የሚያውቋት በጣም
በእንግዲህ ስነ መለኮት ዩቲዩብ ላይ ስለሆነ በጣም የተከበሩ አብረን የምናገለግላቸው ሰዎች አሉ። አሁን ግን የምናያቸው ቲክቶክ ላይ የምናያቸው ሰዎች ጀስት ሞቲቫቸው አጌንስት ከኤርሚ ማለት አሁን ያለውን የወንጌል አማኞች ሙቭመንት በቲክቶክ ላይ በሶሻል ሚዲያ ላይ አመንም አላመንም ወንድምነት እግዚአብሔር አንተን መሪ አድርጓል፣ አይከን አድርጓል። በቃ you have to accept that ማለት ነው። ሶ የወንጌል አገልግሎትን ማስቆም የሚቻለው አጌንስት መንቀሳቀስ ሲጀምር ብቻ ነው ኤቭሪባዲ ማለት ነው። ስለዚህ ባመጡብን ማለት ርዕስ ይዘው በመጡ ቁጥር ከእነሱ ጋር መቆም የለብንም። በቃ እነሱ ገፍተው ከመጡ አንድ ነው። ለምን በቃ እግዚአብሔር አንተን አድርገዋል። ሆም ብለውም ደግሞ ያንን ዋና ሀሳቤ ምንድነው ዳኒ ተናገረውን ለማሰማት የፓስተር ታሪክ ማሰገርማችሁ ሄሉሻ ዳኒን ተዩና ዳኒ ፓስተር ታሪኩ ራሱ ግን ፓስተር ታሪኩ እሱ ነው በቃ የሚመክረኝ ምናምን ስላል ነበር እንዴ ከሱ ብሶ ቁጫ አልኩ ሰውየው እንዴ በእውነት ፓስተር በቃ አቤል አውራሽ ለገሳጽ እሳቸው አይመችም እሱ በይው ምንድነው አይደለም ፓስተር ታሪኩ ቀርቶ መካነ ኢየሱስም እኮ ምንም እንዳልሆነች እኮ አየን እኮ ምንም እንዳልሆነች። ስለዚህ ታሪኩ ማን ነው ምንድነው ታሪኩ እኮ ያው የነበረበትን ቸርች 15 ምዕመን ነበራቸው 7ቱን ቆርጦ ይዞ ወጥቶ የራሱን የግል ሱቅ ከፍቶ የሚንጫጫ ቲክቶክ ላይ ሲጠርርበት እነ ኤርሚያስ ገስት ላይ መጥቶ የሚሰቀል አንድ ግለሰብ ነው። ሌላ ታሪክ የለውም ፓስተር ታሪኩ። ስለዚህ ምንም እንዳትሉት ዳር እንዳትሉት። እስቲ የእሱን ሽብሸባ ደግሞ አምጭልን። እስቲ የእሱን ጭብጨባ ደግሞ አንጭልን እስቲ ካለ ፓስተር ታሪኩ ሽብሸባ ያሸበሽባሉ። አንድ ሙዚቃ አለ ነኝ አጨብጫቢ ነኝ አጨብጫቢ ነኝ የሚል ሙዚቃ አለና እሱ ጋብዛቸዋለሁ። ብለውም ደግሞ ያንን የሚያደርጉ እኛ ጋር በመሰረታዊ ይህንን ማስታወቂያው ይለቀቃል። ከዳኒ በፊት ነው ያወራው ፓስተር ታሪኩ። ከዳኒ በፊት ላይ አድርጊው። ዩቲዩብ ላይ ነሽ? ያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ኦኬ ትምህርት ኢየሱስ ለዓለም አልሞተም ብሎ የሚለውን ትምህርት አምጥቶ እዚህ ሶሻል ሚዲያ ላይ ይሄ አምጥቶ አደባባይ ምንድን ያተረፈው ህዝብ ወንጌል እንዳይሰማ ነው ያደረገው። እንደዚህ አይነት ስራ ፈቶች ናቸው አሁንም እየበጠበጡ ነው ያሉት። እሱ ነው እኔ እያልኩ ያለሁት። ስኩል ኦፍ ቶት እዚህ አምጥተው እንሟገት የሚሉ ሰዎች ጊዜ ልንሰጣቸው አይገባም። እኛ ስራ አለ ይሉና ትምህርት ቤት ይሟገቱ ከፈለጉ ያን ስኩል ኦፍ ቶት ይዘው ትምህርት ቤት ይሟገቱ። እኛ ጋር መጥተው አያስቸግሩ። አንድ ሁለተኛ ገፍተው ከመጡ እኛ ኑን እንሟገት ኑን እንጨቃጨቅ ብለን አንጠራቸውም ጊዜም ስለሌለን። አይ እኛ መሟገት አለብን በዚህ ጉዳይ ካላናገራቸውም ብለው ጭቅጭቅ ወይም ውትወታ ካበዙ አሬ ወንድ ለወንድ የሚል ማሪ ምናምን ይላል። እግዚአብሔር ይገስጽ። በ00 ይሄ እንትና አካውንት ነው። እግዚአብሔር ይገስጽ። ምን ይመስላል? ገፍተው ከመጡ ብሎ እኛ ችግራችን አይደለም። የሚያስቀምጡትን እንቅፋት እናነሳዋለን። በምናነሳው መንገድ እናነሳዋለን። አሁን ኤርሚ ቅድም የነገርከን ነገር ትልቅ ነገር ነው። ይህን እንቅፋት ለማንሳት በጣም በጣም አስፈላጊ ነገር ነው። ስለዚህ ይሄ ኤል ራይስ የሚል ሰው አስወጡት ሞግቱን ብለዋል ምናምን ብለዋል። እኔ የምለው እንዲህ አይነት ነገር በመጽሐፍ ምንድን ነው የምትጠቀሙት? አሁን ጭቅጭቅ በመፈጠሩ ምንድን ነው የምትጠቀሙት? በጣም እኮ ነው የሚገርመኝ። ኤኒዌይስ እኛ ፐርፐዝ አለን፣ አላማ አለን። እዚህ ቲክታክ ላይ ሶሻል ሚዲያ ላይ ያለ ነው አንድ ሰው እንዲድን ነው። አንድ ሰው በምንም መንገድ አንድ ሰው እንዳይድን እንቅፋት አልናስቀምጥም። አምጥተው እንቅፋት ሲያስቀምጡ ደግሞ በማስተዋል ሆነን እናነሳዋለን። እግዚአብሔር ከኛ ጋር ስላለ። በእነሱ ልክ ግን ወርደን ያልሆነ ነገር አናደርግም።
ይበቃል። እዚህ ድረስ ካወራን የቀረውን በኋላ ፓስተር ውስጥ እናውራ። ዳንዬ እየፈለገ አንዴ ከመውጣት በፊት ምንድነው ፓስተር እኔ ቀደም ያልከውን ሀሳብ እንዲሁ አጥኖት ለመስጠት ያክል ነው። ምንድነው እሱ ሁላችንም ግልጽ የሆነ ነገር ስለምናይ ለሁሉም እንደ ማሳሰቢያ ያክል ነው እና እዚህ ሶሻል ሚዲያ ላይ ቲክቶክ ይበቃል። አሸብሻቢዎች ዳንዬ ግን እየሰማ ከሆነ እዚህ ጋር ካለ በጣም ነው የምወድ፣ ሪስፔክት አደርጋለሁ። በዚህ ልክ የአምልኮተ ሰው መፈጸም አግባብ አይደለም። ቲክቶክ ላይ ማንም ኤርሚያስን አልሾመው፣ ራሱን በራሱን የሾመው ቲክቶክ ላይ መጥቶ ፎሎ ሰብስቦ እባካችሁ ፎሎ አድርጉኝ እኛም ፎሎ አድርጉት እባካችሁ ብለን የሾም ነው እንጂ ማንም እግዚአብሔር አልቀባውም ቲክቶክ ላይ ተሳስቷል። ይሄ ለማለት ነው። ዳኒ እንግዲህ እግዚአብሔር ይድረስላችሁ። እዛ ቤት በጣም ችግር አለ። በዛ ሀሳብ ካልተስማማ በእርግጥ ችግር ብሎክ ትደረጋለህ ምናምን፣ ግን የእናንተ ባሰ። እግዚአብሔር ይድረስላችሁ። ይህንን እንጋብዛቸዋለን እንግዲህ ለወገኖቻችን ለነ ፓስተር ይህንን አድርሱላቸው። ይህንን የተሰነዳዳ እንትን አድርሱላቸው። የት ነበረ እንደዚህ አይነት ሰው እኮ እና እኔ አሁን ምንድን ነው መሰላችሁ ለእነዚህ ሰዎች የምነግራቸው አጠቃላይ ሀሳብ ቤተክርስቲያን ስትሰደብ ምንም ሳይመስላችሁ፣ የሉተራውያንን ሲሰድብ ምንም ሳይመስላችሁ፣ ግለሰቦችን የእናንተ ቤተ እምነት አይሆኑ ግን ሴቶችን፣ ወንዶችን፣ ጾታቸውን በተመለከተ ቤተሰባቸውን በተመለከተ እያንዳንዱ ስም ጠርቶ የሚዘለዝለው ቀለመወርቅ አይተንፍሱ ሲሳሳት አፋችሁን ከፍታችሁ እዚህ ጋር ተሳስታል ዝም በል የማትሉ ሰዎች የእሱን ስህተት የሚነግሩትን ሰዎች ፌመስ ሊሆኑ ብፈልገው ነው በአንተ ምናምን የምትሉት ነገር በጣም ነው የሚያሳዝን። ማንም በማንም ፌመስ አይሆንም። እዚህ ቲክቶክ ላይ ፌመስ እንደመሆን ቀላል ነገር የለም። ምሳ መብላት ይከብዳል ፌመስ ከመሆን በላይ። እውነቴን ነው የምነግራችሁ። ቁርስ መብላት በቀን 3 ኢትዮጵያ ውስጥ ሆነ መብላት ይከብዳል። እዛ ሶሻል ሚዲያ ላይ እንትን ታዋቂ ለመሆን እዚህ ቲክቶክ ላይ ታዋቂ ለመሆን ቀለመወርቅ አይተንፍሱ ስለሚሳደብ ነው የታወቀ። ሰው ስለሚዘረጥጥ ነው የታወቀ። አብረውት እኮ ወንጌልን የሚሰሩ ከኦርቶዶክስ ወጣን የሚሉ ከትዝታውና ከሱ በቀር በጣም ብዙ እኮ ሰዎች አሉ። ጨዋዎቹ አይታወቁም ታውቃላችሁ። በረጋ ብለው የሚያስረዱት ማንም ሰው አያውቃቸውም። ሰፖርተርም የላቸውም። በጣም ብዙ ሰው አይን አይገቡም። ከዚህ ከኦርቶዶክስ ወጣን የሚሉ ሌሎች ሰዎች አሉ። እነሱ ለምን በጣም ታዋቂ ያልሆኑ? ኤርሚያስ የሶሻል ሚዲያ ቅባት ጌታ ስለቀባው አይደለም። የቀለመወርቅ አይተንፍሱ ቅባት ሶሻል ሚዲያ ተጽዕኖ እንዲፈጥር ስላደረገው አይደለም። ባለጌ ስለሆነ ነው። አንደበቱን ስላልተገራ ነው። የሚናገርበት ልክ ስለሌለው ገባችሁ አይደል? ደፋር ተናጋሪ ስለሆነ ነው። አለቅ ተነስተ ደፋር ተናጋሪ ከሆንክ ለምሳሌ ሰሞኑን ዮናስ ሙሉነን ተመልከታችሁታል። አባቶችን ይሰድባል፣ ቤተክርስቲያንን ይሰድባል፣ የኦርቶዶክስ አባቶችን ያዋርዳል ምናምን ምናምን ምናምን። መኪና ይገዛለት ፍራውል የሚባል ግለሰብን ለማስመለጥ ኢትዮጵያ ኦርቶዶክስ ቤተክርስቲያንን በቃ ለምን ኦርቶዶክሳውያንን ስትሳደብ ብዙ ኦርቶዶክሳውያን ገብተው ላይቭክ ላይ ይቀመጣሉ። ብልግናክ ከት እየተደረገ ኤዲት እየተደረገ በብዙ መንገድ ይውላል። ስለዚህ ሶሻል ሚዲያ ስክሮል ሲደረግ አንተን የምትታየው ብዙ። ያ ማለት ታወቅ ማለት አየህ። ጨዋነት ግን ጊዜ ይፈጃል። ሰው በስራው ለመታወቅ፣ በእውነቱ ለመታወቅ፣ በጽድቁ ለመታወቅ ጊዜ ይወስድበታል። ብልግና ግን ቶሎ አይን ውስጥ ይገባል። ለዛ ነው እኔ ዝም ብለህ መንገድ ላይ ሂድ በስነ ስርዓት ከሚሄዱ መኪኖች የበለጠ ህዝብ ተሰብስቦ የሚያዩ የተጋጨን መኪና። ቀለመወርቅ አይተንፍሱ ማለት መንገድ ላይ ያለ የተጋጨው መኪና ማለት ነው። በስርዓት የሚሄዱ መኪኖችን ብዙ ሰው ታርጋቸውን አያይም። የተጋጨው መኪና ግን ታርገው ይታያል።
በስርዓት የሚሄድ መኪና ቶሎ ከለሩ ላይታይ ይችላል። ሹፌሩን ላታየው ትችላለህ። በስነ ስርዓት የሚሄደው መኪና እንትኑን ማርኩን ላታስታውስ ትችላለህ። ማርሴዲስ ይሁን ኮሮላ ይሁን ቶዮታ ይሁን ወይም ሱዙኪ ይሁን ላታየው ትችላለህ። አይታወቅ BMW ምን ላታየው ትችላለህ። የተጋጨው መኪና ግን በደንብ አጠርጥረን የምታየው ግጭት የሚፈጥሩ እንደ ኤርሚያስ እንደ ቀለመወርቅ የተንፈሱ አይነት ሰዎች የግጭት ስራ ላይ የተሰማሩ ሰዎች ግን ሰውና ሰው ሃይማኖት ከሃይማኖት የሚያፋጁ ሰዎች ግን ሰው ተሰብስቦ ያያቸዋል። ለምን? በስነ ስርዓት ከሚሄድ መኪና ይልቅ የሚጋጭ መኪና አስፋልት ላይ ብዙ ሰው ስለሚያየው ብዙ ሰው ያየ ስለተጋጨ እንጂ እንደው ጽድት ያለ ትክክለኛ መንገድም ስለተከተልክ አይደለም። ስለዚህ ከኢትዮጵያ ወንጌላዊ አብያተ ክርስቲያን ከኢትዮጵያ ወንጌላዊ መካነ ኢየሱስ ቤተክርስቲያን ከሉተራውያን ላይ እጅህን አንሳ። በትምህርት እንሞግትክ ያሉ ሰዎች ከቻልክ በጨዋነት በትምህርት ሞግት፣ ካልቻልክ እውነተኛ ሰው ከሆንክ አልችልም አቅም የለኝም በል። የመጡትን ሰዎች ኦርቶዶክሱ ሲመጣብህ ዲያቆን አይደለም ስትል፣ ቅስና የለህም ስትል፣ ቀሲስ አይደለም ሌላም አይደለም ስትል ስትመልስ ምክንያት ብዙ ነህ አንተ። እፈራለሁ፣ ፈርቻለሁ፣ አልችልም ዲቤት ማድረግ አትልም። ብቻህን ስትሆን ሁሉንም ዘርረ እንዳባረር አክሊልን በጡጫ ማነው ቀሲስ ዘበነን በእርግጫ ማነው ደግሞ መዝሙረ ያሬድን በቁንጥጫ ከዛ ደግሞ ሌላውን ደግሞ በግልምጫ እንደዘረርካቸው አድርገህ ትፎክራለህ፣ ትፋንናለህ፣ ራስን አክተር ታደርጋለህ። የእውነት የሚጠይቁ ሰዎች ሲመጡ ዲያቆን ያልሆነውን ጥያቄ ሲያቀርብልን ተቀብለ ስታበቃ እሱ መለስ ሲል ደግሞ ሌላው ሲመጣ አይ ዲያቆንነት ነው መስፈርቱ ትላለህ። እና ብታድብ ይሻላል። እዚህ ሚዲያ ላይ ማንም ሰው አይሰማክም፣ እንዳልኩ ማንም ሰው አይሰማህም። አንተ ትለፈልፋለህ፣ ዲቤት ያቀርቡልሃል። ከዛ በኋላ ምክንያት ሰበብ ታበዛለህ። በቃ አልቅብህም ምክንያት እናውቃለን። ከዛ ደግሞ የአንተ ካዳሚዎች አሉ ከታች ምንም ብትል ዝም ብሎ በውር ድንብር የሚከተሉ ሰዎች አሉ። እነሱን አታለን፣ እነሱን ሸንግል እንጂ ሰፊው የሶሻል ሚዲያ ህዝብ ማንነትህን ልክህን አውቆታል። ማንነትህ ተገልጦ ስለዚህ ከተቀበልክ አሁን የመጨረሻ ዲቤትን ቋንጣ እንዳይሆንብክ ዴቭን ተቀበለው። እንወያይ። እኛም ያለችንን ባለፈውም እያልኩ ነበረ አበባዋንም ደቦሏንም ልቧንም ታፕታፕ እናድርግልህ። ከቻልክ ተቀበልና ወሬ አታብዝ። እኔ ግን አንድ ቻሌንጅ አለኝ። አቡ ከተቀበለ ዲቤት ጠሪው እንዳይሆናች ሴቶችን አልወያይም ይላል። እሺ ቀጥይ። አቤላ ቆይ የዲቤት መልስ ልስጥ። ቆይ ሄሉሻ ልክፈትላት ቪዲዮ። ዲቤት አታርግ ያለው ጌታ ቆይ እንዳሰማች ጌታ ዲቤት አታድርጋ እንዳትመልስ ብሎኛል። ሶሪ አንተ አይደለም ስለአንተ የምትሟገተው እኔ ሶሪ እንዳትከራከር እንዳትመልስ ብሎኛል። ዝም አንተ አይደለም ስለአንተ የምትሟገተው እኔ እሟገታለሁ ብሎኛል። ዝም እንዳትከራከር። ዲቤት ላይ ነው ዘማርያም ዲቤት ሲጠራውና ብዙ ሰው አልጠራውም። ያኔ ነው እንደዚያ ያለው ጌታ ደሜ ሲጠራው ግን ሂድልኝ ልጄ ይለዋል። ደሜ ሲጠራው ሂድልኝ ልጄ ታጥቀህ እንደ ዳዊት ጎልያድ የሆኑብን ሁሉ በትንሽ ጠጠር ሂድና ጣላቸው ይለዋል። እነ ዘማርያም ሲጠሩት ደግሞ እግዚአብሔር ነው ዝም በል ማንም እንዳትመልስ ይለኛል። እግዚአብሔር መጫወቻ አይደለም። ቀለም ወርቅ አይተንፍሱ። ያንተ መፎገሪያ አይደለም። እግዚአብሔር እየመጣ የቲክቶክ የሶሻል ሚዲያ ተሳትፎክን አይመራውም። እግዚአብሔር መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል ያለው ኢየሱስ የክርስቶስ ወደ ሆነው ህይወት ነው እንጂ ወደ ሶሻል ሚዲያ አይደለም መንፈስ ቅዱስ የሚመራው። እኔ አሁን እግዚአብሔር ክፈት ብሎኝ አይደለም እዚህ ቲክቶክ እየተጠቀምኩ ያለሁት፣ እንድታቁ ለጠቅላላ እውቀት ነው። ሌላ ጊዜ እግዚአብሔር ነው ክፈት ያለኝ ካልኳችሁ ከአሁኑ ጋር ታመሳክሩብኛላችሁ። ጌታ ኖ ስምህ አቤል በሬቻ ነው፣ ግን አቤል አቡና በለው አካውንት። ከዛ ታብታብ የሚያደርጉልህን ሰዎች አስነሳልሃለሁ። ኮፒ ሊንክ የሚያደርጉ ታታሪ ጣቶችን እማርክልሃለሁ። እነሆ በመሃል
ስትናገር ኮፍያና አበባ የሚሰጡ ሰዎችን አንበሻብሻለሁ። ቲክቶክክ በኮይን ይሞላል። ሰዎችም በአንተ ዙሪያ ላይ ይነጋገራሉ። ጌታ አላለኝም። ቀለም ወርቅ ትሰማለህ? አንተ ጌታ ዝም በል አለኝ ትላለህ። ፈራው ለምን አትልም? እኔ ስሜታችሁን የእግዚአብሔር ድምፅ የምታደርጉ ነውረኞች፣ እግዚአብሔርን የማትፈሩ ነውረኞች። አሁን እኔ እግዚአብሔርን እንደማልፈራ ነው የእናንተ ምዕመን የሚሰማው። የምር እግዚአብሔርን የሚፈራ ሰው በእግዚአብሔር ስም አይዋሽም፣ በእግዚአብሔር ስም አይነግድም። እኔ ከዕለታት አንድ ቀን ተነሳው ቲክቶክ እንደ ማንኛውም ኢትዮጵያዊ ማህበረሰብ ያስፈልገኛል አልኩ፣ ከፈትኩ። የእናንተ ፊት ለፊት አለው 200 ምናምን ሺህ ፎሎወር ይኖረኛል አላሰብኩም። ይኸው አሉ። መቼ እንደሚሄዱ አላቅም፣ ይጨምሩ ይቀንሱ አላቅም። ቀነሱም ጨመሩም ግን ሀሳቤን ፊት ለፊት የመናገር ድፍረቴን ይዤ እቀጥላለሁ። ምክንያቱም ትክክለኛ ቦታ ትክክለኛ ሀሳብ ላይ እንዳለው መጽሐፍ ቅዱስን እኔም ውስጤ ራሱ ይመሰክርልኛል። ለምንድን ነው እንደዛ ምላችሁ? ከህሊናዬ ጋር የሚጋጭ ስራ አልሰራም። አሁን ሰፊው ማህበረሰብ ወንጌል የሚመስለው ከሌላው ቤተ እምነት ጋር መባላት ስለሆነ ያንን ስለተቃወምክ የወንጌል ጠላት አድርጎ ሊያስበኝ ይችላል። እስክትበስሉ ነው እናንተ እስክትበስሉ እኛ እንዳናር እንፈራለን እንጂ መብሰላችሁ አይቀርም። ገንዘባችሁን፣ ጊዜያችሁን፣ እድሜያችሁን፣ ቤተሰባችሁን ያላችሁን ነገር ከፈጃችሁ በኋላ ቀደም አንድ ስንዱ የምትባል ልጅ አለች። በቃ እድሜ ልኳን ምናምን በቃ ስትንገበገብ ለዚህ ሰውዬ ስትከራከር ነው የምትውለው ማለት ነው። ነፃ አውጪ የክርስቶስ ኢየሱስ ሎሌ ሁኚ። እኔ አቡና የኔ ሎሌ እንድትሆኑ ስሜን እንድታነሱ በአደባባይ ሁሉ ሰንደቅ ዓላማ እንድታዞሩልኝ አይደለም የምናገረው ነፃ እንውጣ ነው። የማንም እስረኛ አንሁን። ማንም ሰው ሞባይሉን ከፍቶ አይምራል። አላገለግልም እኮ ይላል ቀለሜ። 10,000 ታፕታፕ ካላረጋቸው አላገለግልም። ከታች ሆነው ቀለም ሩቅ ይኸው የኔን እዩትማ። አንድ ነው ሰው ራሱ ኮፒ ሊንክ ያደርገው አድርጉ ብያቸዋለሁ። ሼም ይዘኛል። ታፕታፕ አድርጉ። ብዙ ጊዜ ሼም ነው የሚይዘኝ። ታፕታፕ አድርጉና ኮፒ ሊንክ አድርጉ። ምክንያቱም በእናንተ በገዛ ጣታችሁ ላይ የማዘዝ መብት እንዳለኝ አይሰማኝም። እንዴ እኔ ነፃ ሰው ነኝ። ማንም ሰው ገብቼ እያየሁት ታፕታፕ ካላደረግክ ትወጣለህ አትወጣም አይመለከተኝም። እኔ መርጬ እያየሁክ ነው። መርጠኸኝ አይደለም የመጣህ። እኔ አቡና መርጫችሁ አይደለም የመጣችሁት። እዚህ ያላችሁ ወንድሞች መርጫችሁኝ ነው። ስትፈልጉ ስክሮል ልታረጉኝ ትችላላችሁ። የእናንተ ምርጫ መሆኔን አክብሬ አወራለሁ እንጂ ያስል ግን በእናንተ ሀሳብ ውስጥ ደግሞ እደበቃለሁ ማለት አይደለም። ሀሳቤን እሸጣለሁ፣ ሀሳቤን አወጣለሁ፣ ሀሳቤን እናገራለሁ። ከተመቸ ትቀጥላለህ፣ ካልተመቸ ትሄዳለህ። አለቅ። ያንን ነው እያልኩ ያለሁት እና የግለሰብ ሎሌ የግለሰብ ባሪያ አትሆኑ። ገባችሁ አይደል? ማህተባችሁ የልባችሁ ማህተብ መሆን ያለበት የእግዚአብሔር ቃል የእግዚአብሔር ሀሳብ ነው። ያንን መቀበል ከተመቸ ትቀበላል፣ ካልተመቸ አሰላማ። እንግዲህ ወዳጅ ጃልሴና መናገር ፈልገች ነበር። ቻሌንጅ ቻሌንጅ ምንድነው? እንግዲህ ኤርሚ እንደሚታወቀው ሰሞኑን አሁን 300 ሰው ምናምን ብለዋላ። ኤርሚያስ በነገራችን ላይ 300 ሰው ሲያየው በቤት ዘግቶ ይወጣል። አይ ደስ አይለውም ትንሽ ሰው ሲያየው እና እንደው ለጥቂት ነፍስ የሚራራ ምናምን ነው ብላችሁ የምታስቡ ሰዎች ካላችሁ ኤርሚያስ 300 ሰው ሲያይ 200 ሰው ሲያይ በቃ እንደውም ዘግቼ ልውጣ ሰው ጠርቀም ሲል እመጣለሁ የሚል ሰው ነውና፣ ግን እኔ ቻሌንጅ ኤርሚ በጣም ነው የምንወድ ዮሐንስ ወንጌልና ወይ ማርቆስን ማቴዎስን ተከታታይ ትምህርት ጀምር። ቻሌንጅ ነው ላንተ። ተከታታይ ትምህርት ጀምርና ከዛ ምን ያህል እንደሚሰማክ በዛው እናያለን። የትምህርት እውቀትንም የመጽሐፍ በተለይ አዲስ ኪዳን ላይ ያለህን የመጽሐፍ ቅዱስ እውቀት እንድናይ እንድንመዝን ዮሐንስ ወንጌል ወይ ማቴዎስን ወይ ማርቆስን ወይ ሉቃስን ምናምን ወይ ቆሮንቶስን ልክ እነ ቃሌ እነ ኤቢ ፕሮግራም ይዘው ቁጭ ብሎ እንደሚያስተምሩት በ30 ሰው አንተ ይሄንን ቻሌንጅ ለአንተ ሰጣለሁ። ሌላኛው ደግሞ ማለት ነው ቤተክርስቲያንን ከኤርሚያስ አበበ በላይ የሚያውቋት በጣም ብዙ አባቶች አሉ እዚህ ቲክቶክ ላይ በስም ቢጠራራሱ የማይታፈርባቸው እና ግርማ አይ ቲንክ የሚባል በጣም ጎበዝ ቤተክርስቲያንን
አክብረው በስነ ስርዓት ወደው ምዕመኗን ሳይሳደቡ በፍቅር የሚያናግሩ በጣም ብዙ አባቶች አሉ። በጣም ብዙ። ግን አንተ ምዕመንን አታከብር፣ ቤተክርስቲያንን አታከብር፣ ቤተክርስቲያንን የሚሳደብ ሰው ቁጭ ብለህ ታብታብ እያደረግህ ታሰድባለህ ምናምን ነገር። ቻሌንጁን እንደምትቀበለኝ ተስፋ አድርጋለሁ። በቀጣይ ሳምንት የዮሐንስ ወንጌል ዳይ ወደ ትምህርት። ወይ ጉዴ! ጌታ ዮሐንስ ወንጌል አይደለም ህዝብ የሚያስፈልገው እንትን ነው ገድለ እንትና ነው ብሎኛል ይላል። ይመጣና እኔ ደግሞ ይሄን ነው ቻሌንጅ መናገር ፈልጋለሁ። አንድ ቪዲዮ ዮናስ ሙሉነህ ከእንትና ጋር ከማን ጋር ነው ከቴዲ ጋር እየተጠያየቀ ስለ አንድ ጉዳይ አወራና እሱን እኮ ላሰማህ ነበር። አቤላ ስድቡ ነው አይደለ? ስለ ስድብ የጠየቀው ነው። ለምን ቆየታለ? ቪዲዮ በዛብኝ እኮ እሱን ሴቭ ነበር። እሱ ቪዲዮ በነገራችን ላይ ካጣሽው ነው ይጋማል። ዳውን እዚህ ነው ዳውንሎድ ያደረኩት ስልኬ ላይ። ቆይ ክፈቹሽ ሄሎ እዚህኛው ምስል እጄ ላይ ያለው ምስል እንትን ያደረኩት። እሺ ክፈች ሄሎ እሺ ከፍተዋለሁ። ሪፖስት አድርጌዋለሁ እሱን ቪዲዮ እና አመጣዋለሁ። ይሆን ያለ እኔ ጋር አለ። ሃይማኖቱ አፕዴት ሆኖ ነው ወይስ ድሮ ነው? ምን ማለት ሃይማኖቱ አፕዴት ሆኖ ነው ወይስ ድሮ ነው? ምኑ አሁን ድሮ ጴንጤዎች እስከማበቃ ልክ አላውቅም፣ ግን ሲሰደቡ እግዚአብሔር ልቦና ይስጣቸው ምናምን ብሎ ቆይ አንዴ አንቺ ሬል አበበ ምናምን የምትባይ ሴትዮ አይም ሶሪ ልሸኝሽ ነው። አንድ ደግሞ ፋሪስ የምትባል ሰው ሙልጭ እያረክ የምትሰድበኝ ፋሪስ ጥሶ መውጣት ማለት ነው። የአንተ ግን ፋሪስ አይመስለኝም። አጤ ያለው ከፊት ለፊት አጤ ፋሪስ ነው መሰለኝ። ተረጋጋ እንጂ ስድብ ምንድን ነው? ሃይማኖቱ አፕዴት ሆኖ ነው ወይስ ድሮ ምንድን ነው? ምኑ አሁን ድሮ ጴንጤዎች እስከማበቃ ልክ አላውቅም፣ ግን ሲሰደቡ እግዚአብሔር ልቦና ይስጣቸው ምናምን ብለው ያልፋሉ የሚባሉት የነበረው። የበፊቱ ምን መሰለህ አቅም አልነበራቸው ማለት ኢትዮጵያ ላይ እየተደበቁላ ነበር የሚያመልኩት። አቅም አልነበራቸው። ልክ ሙስሊሞች ሲያደርጉ እንደነበረው ሙስሊም አቅም አልነበራቸው። እያደጉ ወንጌላቸው እያደገ ምናምን ሲሄድ ቁራናቸው እያደገ ሲሄድ አቅም ነው። አሁን የሚናገራቸው የለም። አቅም እስክታገኝ ዝም ነው። ማንም ሰው አቅም እስኪያገኝ ነው ዝም ነው። አቅም ሲያገኝ እኮ ይሳፈታል። አሁን የነበረው ነገር አሁንም ሙስሊምን ደፍሮ የሚናገር አደባባይ ወጥቶ እንደዚህ ነው የሚል በቪዲዮ በጣም ካልተደበቀ ሶጋበሳይ ፕሮቴስታንቶች ዝም ብለዋል። አንደኛ ወንጌሉም ነው። ሁለተኛ ግን ሰምታይምስ ዝም ማለት ምን ያህል አንተን የሌለህን ስም አሰጥቶ ማሳመን እንደሚቻል እያየ የሌለህን ስም ሰጥቶ ነው ብሎ ያስደመድማል። ያን ማስተካከል የሚቻለው ምንድን ነው? በደንብ አድርገህ በእኔ ነው በሌላ አይመለከት ረግጠህ ስታሳየው ይስተካከላል። ወደደም ቀለም አሁን ለምን አይሳደሩ ደሞታ እኮ እኔን እኮ ዝም እና ምንድን ነው እዚህ ቪዲዮ ላይ የተመለከትኩት በጣም የተሳሳተ ሀሳብ አፕዴት ሆኖ ነው ወይ አፕዴት ሆኖ ነው ወይ ሃይማኖቱ? የቀድሞቹ ፕሮቴስታንት እምነት ተከታዮች ጌታ ይባርካችሁ ምናምን ነበር የሚሉት። አፕዴት ሆኖ ነው ወይ አሁን የምትሳደቡት አሁኖቹ የሚሳደቡት ብሎ ትክክለኛ ጥያቄ ነው ቴዲ ሐዋሳ የጠየቀው። እና አይ አይደለም ቀድሞ ሙስሊሞችም እንደዚሁ ነበሩ እና የጊዜ ጉዳይ ነው አቅም ስላልነበረ ነው ዝም ያሉት አይደለም። ተሳስተሃል ብራዘር፣ ሮንግ የሆነ ነገር ነው ያነሳው። ስለዚህ ከሙስሊሞች ጋር እያመሳሰልከው ነው ክርስትናችንን። ምን እያደረግክ ነው? ለዚህ ነው እኔ እንደዚህ ገና ጥሬ የሆኑ ሰዎች ጌታን ተቀበለ ብላችሁ እሪ እምቧ የምትሉ ሰዎች መረጋጋት አለባችሁ። ነው አሁን ዮኒ ማኛ ለአቅመ መልስም አልደረስክም። ድሮም አብረው ፖለቲካ እንሰራለን ምናምን ብለው የሚለፉ ሰዎች በምን እውቀት በምን መረዳት በምን ግንዛቤ ከአብረውክ እንደቆሙ አላቅም። አንደኛ ንግግር በጣም እጅግ የሚያስጠላ የሚሰቀጥጥ ማነር የሌለው ክብር የሌለው ንግግር ነው የምትናገረው። በሁለተኛ መረጃዎችህ ፎልስ ናቸው። አብዛኞቹ መረጃዎች ውሸት ላይ የተመሰረቱ ናቸው። ለምሳሌ አሁን የአዲስ አበባውን ቤተክርስቲያን ካልወሰድኩ ብሎ ነው አቡና ከዮናታን አክሊሉ ጋር የተጣለው ብለህ የውሸት መረጃ ሰጥተሃል።
ምንም ኤቪደንስ ልታመጣ አትችልም። አሁን ለተናገርከው እና አንዳንድ ንግግሮችህ ትክክል አይደሉም። የቀድሞ አባቶቻችን ሲሰደቡ መልስ የማይሰጡት መስቀል ስለተሸከሙ ነው። አሁን ሶሻል ሚዲያ ላይ ጌታን ተቀበልኩ የምትሉት አንተና እንዳልካቸው ዘነበ ተመሳሳዮቻችሁ የሶሻል ሚዲያ ጌታን ተቀባይ ባዮች ስትነኩ ማትችሉ ጥፍራችሁ ስትረገጡ ጩቢያችሁን የምታወጡት መስቀል ያልተሸከመ ክርስትና ስለያዛችሁ ነው። አለቀ። መስቀል አልባው ክርስትና ዘልዛላ ያደርጋል። መስቀል የተሸከሙ ክርስትና ጨዋ ያደርጋል። ራሱን የስጋውን ፍላጎት ስጋውን በመስቀል ላይ የገደለ ክርስቲያን መጽሐፍ እንደሚል የክርስቶስ የሆኑት ስጋን ከክፉ መሻቱ ጋር በመስቀል ላይ ሰቀሉት ይላል ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ላይ ማለት ነው። ሐዋርያ ሥራ ምዕራፍ ገላትያን መጽሐፍ ምዕራፍ 5 ላይ። ስለዚህ የክርስቶስ የሆኑት ስጋን ከክፉ መሻቱ ጋር ሰቅለውታል። እውነተኛ ክርስቲያን የስጋ ፍላጎቱን ተሳዳቢነቱን መስቀል ላይ ሰቀለ ነው። አሁን አንዳንዶቻችሁ እኔ ተሳዳቢ የሚመስላችሁ ሰዎች አላችሁ፣ እውነቱን በጥሬ ቃል ስለምነግራችሁ እንጂ አሁን ዮኒ ማኛ እንደሚሳደበው የሌላው ቤተ እምነትን ሃይማኖት ሳብጠለጥልም እንትንም ስላልሰማችሁኝ፣ ግን ሪያሊቲውን ነግራችኋለሁ። ለምሳሌ ሌባውን ሌባ ላሉ ስድብ እንዳይመስል፣ ስድብ ፖሊሱን ሌባ ማለት ነው። ስድብ ጨዋውን ሰራተኛ ሌባ ማለት ነው። ስድብ የሰረቀውን ሰውዬ ሌባ ማለት ስድብ አይደለም ወዳጆች። አሁንም ነግርሃለሁ። ለምሳሌ ቀለመወርቅ አይተንፍሱ ሌባ ነው ስል ሰምታችሁ ታውቃላችሁ። ለምን ስትሉ ህዝብን ባልሆነ የውሸት መረጃ በሰነድ ባልተደገፈ መረጃ ታመም ያለው ብሎ በሺዎች የሚቆጠሩ በኢትዮጵያ ብር ደግሞ በሚሊዮኖች የሚቆጠሩ ብሮችን ወደ ገዛ አካውንቱ ሳይታመም ታመም ያለው ብሎ አስገብቷል። ይህ ሌብነት ይባላል። ስለዚህ ሲሰርቅ ያየሁትን ቀለመወርቅ አይተንፍሱ ምን እለዋለሁ? ሌባ እለዋለሁ። ስድብ ሊመስልክ ይችላል። ይህ ስድብ አይደለም። በግብር ስሙ በስራ ስሙን የጠራሁት ብራዘር። ስለዚህ ዮኒ ማኛ አባቶቻችን ሳይሳደቡ የነበሩት ጊዜ ስላልመጣላቸው በቁጥር ስላልበዙ ሳይሆን መስቀል ስለተሸከሙ ነው ልልክ ፈልጌ ነው። እና አታምቡ ጨርቀው በቃ ትተከዋል። ኦልሬዲ ክርስትናውን ትተከዋል። ወንጌሉ ይቀመጥ ብለሃል። ወንጌል እንትን አይደለም፣ ጫማ አይደለም። ጫማ አይደለም ስልክ የሆነ የግለሰብ ጫማ አይደለም። ስፈልግ አድርገህ ስፈልግ እንትን የምትለው ወንጌል ኮት አይደለም። ስፈልግ አውልቀ የምታስቀምጠው ስፈልግ የምታረገው አረ $140 ምናምን ሺህ ማለት የተሰበሰበው ሀንቸው 160 ሺህ እንትን ነው ጎፈንድሚ ላይ 100 ምናምን ከዛ ዜል ፔፓል እና የኢትዮጵያ ባንክ አንድ ላይ 200 ሺህ አይሆንም? አንድ ላይ 200 ሺህ ያልፋል። $200,000 ምናምን ያልፋል። አንድ ላይ ማለት ነው። ግን የሕክምና ማስረጃ አላመጣም፣ ግን ኤቪደንስ አላመጣም። ዝም ብለው እመኑኝ ነው። ስለዚህ ይሄ ሌባ ነው። ልክ ሰሞኑ ሿሿ እየሰራ እንዳለው እንደ ማን ነው ፍራኦል ኢቴቻ እንደሚባለው ግለሰብ ማለት ነው። እና እኛ በሿሿ ሰራተኞች ተከበናል። ይህንን ደግሞ ህዝቡን ማንቃት አለብን። ይህንን እውነት መናገር አለብን። እና ቀለመወርቅ አይተንፍሱ አረሳልህም። የዛሬ 6 ዓመት አነሰዋል። ይህን ጉዳይ አውጥተህ የህክምና ማስረጃ ከታመነ ሆስፒታል ክሮስ ቼክ አስደርጋለሁ። አንተ ሀገር ሰዎች አሉኝ። የህክምና ማስረጃ ከዳታ ቤዙ ከእውነተኛው እንደሆነ ክሮስ ቼክ አደርጋለሁ። የህክምና ማስረጃ ማቅረብ አለብህ። አሁን ፌክ እንትን መረጃ ከሚያቀርቡ ከፌክ ላምበርጊኒ ፊት ለፊት በኤአይ ጀነሬት አድርገው ኤአይ ጀነሬት ሰርተው ላምበርጊኒ ከፈለገው አውሮፕላን ፊት ለፊት የሚቆሙ እንደነ ፍራኦል ኢቴቻ አይነት ሰዎች ጓደኞች ስለሆኑ እስከ ማደራረግ እንደተራቀቀ አስባለሁ። ለአንዳንድ ምስኪኖች አዝናለሁ። 7ኛ ክፍል ነው ብለው ለሚንቁክ ሰዎች አንተ ስትሬት ስማርት ነህ ማለት ዩኒቨርሲቲ የማይገኝ የሌብነት እውቀት እንዳለክ እኔ ተማምኜ በ10 ጣቴ ፈርሜ መሰክርልሃለሁ። እኚህ ዩኒቨርሲቲ ገብተን ተመርቀናል፣ ዲግሪ ያለን፣ ማስተርስ አለን፣ ፒኤችዲ ያለን የሚሉ ሰዎች የተሻለ የሌብነት ስማርት እንደሆንክ በሌብነት ላይ በማጭበርበር ላይ ስማርት እንደሆንክ በአደባባይ መሰክርልሃለሁ። እኔ እንደሚንቁ ሰዎች አልንቅህም። 7ኛ ክፍል ነው ምናምን እንደሚሉ ሰዎች አልንቅህም። ምክንያቱም ስማርት ነህ አንተ፣ ግን በማጭበርበር ነው ስማርትነት። እና አንዴ ስልክ ይግሏል ሿሿ፣ ሌላ ጊዜ ዶክመንተሪ ሿሿ፣
ሌላ ጊዜ ወንጌል ምናምን ቤተክርስቲያን እኔ አካባቢ ሸዋሸዋ ደግሞ ሸዋሸዋ የሚሰሩልክ ሰዎች አሉ። እንደነ ማን ነው ዳንኤል ጊልማ፣ እንደነ ብሩክ ባባ፣ እንደነ ማን ነው ቢኒያም የሚባል አለ። ለሟለ ራቅ ብሎ ደግሞ ያሉ ቀረብን ብለው ያሉ አሉ። እንደነ ታሪኩ አይነት 15 ምዕመን ያለበት የአሜሪካ ቸርች ውስጥ 7 ምዕመን ዘርፈው የራሳቸውን ሱቅ ከፍተው ራሳቸውን ፓስተር ብለው እየጠሩ የሚኖሩ ቸርች ከፍለው የወጡ ፓስተር ታሪኩ ከአመፅ ጋር ቀኝ እጁን ሰጥቶ የሚተባበረው እሱም ቤተክርስቲያን ከፍሎ ስለወጣ ነው። ይህንን እንድታቆልኝ ያስፈልጋል። በወር አንዴም ቢሆን መጥቶ ከቀለም ወርቅ አይተንፍሱ ጎን የሚቆመው እውነት ስላለው ሳይሆን ቸርች ለሁለት ከፍሎ የወጣ ቸርች ቆራጭ። ድሮኛ የምናውቀው ጆሮ ቆራጭ ነው። አሁን ቸርች ቆራጭ 15 ካለ 7ቱን ይዞ በሄደ እና እንደዛ ስለሆኑ ነው። ለማንኛውም ቀለም ወርቅ አይተንፍሱ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከቻለች መግለጫ እንድትሰጥ ጥረት አደርጋለሁ። አንተ ላይ ከወገኖች ጋር ተባበሬ እንዳንተ አይነት አጉራ ዘለል የሚዲያ የሶሻል ሚዲያ የኔትወርክ አርበኛ መሬት ላይ እጅግ ብዙ የወንጌል አገልግሎት የእርዳታም አገልግሎት የምትሰጥ ለብዙ ገጠር ከተሞች ላይ ትምህርት ቤት የገነባች ናት። ይቺ መካነ ኢየሱስ ቤተክርስቲያን ብዙዎችን ሆስፒታል ገንብታለች፣ የውሃ ጉድጓድ አስቆፍራለች። በጣም ለብዙ ሰዎች የስራ ዕድል በኢትዮጵያ በአራቱም አቅጣጫዎች ላይ የሰራች ቤተክርስቲያን ናት እና ይህችን ትልቅ ቤተክርስቲያን እንዲህ በተራ በተቀደደ አንደበት ማይሆን ቃላት ጠቅሰ ተናግረሃልና ለዛ ዋጋ መክፈል እንደምትጀምር እርግጠኛው እነግርሃለሁ። በጉያ የሰበሰብካቸው አመፀኞች ፍራኦል ኢቴቻን ብትል ዮናስ ሙሉነን ብትል ከዛ ደግሞ መንፈሳዊ የሚመስሉ ደግሞ ማፊያዎችክ ምንም ሊያደርጉ እንደማይችሉ አቅም እንደሌላቸው ህዝብ እንደነቃባቸው ላሳስብ ደግሜ እፈልጋለሁ። በእናንተ ምክንያት መሬት ላይ ያሉት እነ ሄኖክ ጂፒኤስ ከአረብ ሀገር የሚመጡ ሰዎች እናንተ እየመለመላችሁት ለነ ሄኖክ ጂፒኤስ ዘረፋ ሰዎችን እንደምታመቻችሁ ማቃለው። ስለዚህ ከእንደዚህ አይነት እኩይ ስራዎቻችሁ እንድትቆጠቡ፣ እጃችሁ እንድትሰበስቡ፣ ንስሐ እንድትገቡ፣ ከዛ በኋላ ከቻልክ እንድታረጋጋ አቅምህን አውቀ እንድትኖር በህመም ስም የዘረፍከውን ገንዘብ ከቻልክ 100 ምናምን ሚሊዮን ብር ብለዋል ፍራኦል አስገባለሁ ብሏል። አያስገባም መቼም። ግን 100 ምናምን ሚሊዮን ብር መቄዶንያ ማስገባት እንኳን የሚፈልግ ከሆነ እንድታግዘው በውሸት የሰበሰብከውን ገንዘብ ስለመሰብሰቡ ነው ማስረጃ የምትጠይቁኝ። ኢትዮጵያዊ ሁሉ የሚያውቀው አይደል? ገንዘብ ሰብስቡ እንዳልታመመ ደግሞ እኔ እርግጠኛ ነኝ። ምክንያቱም ተፈውሻለሁ ብሏል። መጀመሪያ ስላልታመምክ ነው በኋላ ተፈውሻለሁ ያልከው። ውሸታም። መንፈስ ቅዱስ ያንተ መነገጃ አይደል። መንፈስ ቅዱስ ያንተን ስሜት አያወራ። ይሄንን እንድታቆል ይፈልጋል። ሰላሙ ነው።